ሀገሯን ለ27 ዓመታት በታማኝነት ያገለገለች ጄኔራል በአንድ ምሽት ማንነቷ ተገፎ እንደ ወንጀለኛ መንገድ ላይ ብትጣልስ? በአንድ ትንሽ ከተማ የተደረገ ተራ የትራፊክ ፍተሻ የአሜሪካን ትልልቅ ባለስልጣናት የሙስና መረብ ያጋልጣል ብሎ ማንም አልገመተም። የአሌክሳንድራ ቫንስን ስም ለማጥፋት ከሴኔት እስከ ፔንታጎን ታላላቅ ጄኔራሎችና ሴናተሮች ያሴራሉ። ከግድያ ሙከራ እስከ አስከፊ ስም ማጥፋት ዘመቻ። ለመሆኑ አሌክሳንድራና ቤተሰቧ ይህን የጥፋት ማዕበል እንዴት ተቋቋሙት? ከጥላው በስተጀርባ ሆነው እሷን ሊያጠቋት የሚሞክሩትስ እነማን ናቸው? ዛሬ የምናየው ታሪክ ስለ አንዲት ሴት ጥንካሬ ብቻ አይደለም፣ ይልቁኑ እውነትና ጽናት እንዴት የሀገርን ሕግና ስርዓት እንደሚቀይሩም ጭምር ነው። በእርግጠኝነት ይህ ታሪክ ስለ ፍትህ ያላችሁን አመለካከት ይቀይረዋል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ አሁኑኑ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አለም የከተማችሁን ስም ጻፉልን። ውድ ቤተሰቦቻችን ሁልጊዜም ለምትሰጡን ሀሳብ አስተያየት ከልብ እናመሰግናለን። አንዲት የደግነት ተግባር የሰው ልጅ ህይወትን ይቀይራል ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው አስደናቂ ታሪካችን እንመለስ። አሌክሳንድራ ቫንስ የወንድሟን ልጅ የምረቃ ልብስ ለመውሰድ የምታደርገው የተለመደ ጉዞ በአንድ የተከበሩ ሌተናል ጄኔራልና በሁለት ፖሊሶች እጅ በካቴና ታስራና ተዋርዳ እንደሚያልቅ ፈጽሞ ሳታስቡ በዚያ ጸጥተኛ የጆርጂያ የገጠር መንገድ ላይ መኪናዋን አቁማ ነበር። ከበስተጀርባዋ በድንገት ሰማያዊ መብራቶች ብልጭ ድርግም አሉ። ነገር ግን ሪክ ሚለርና ሉካስ ስቶን በሙያ ህይወታቸው ውስጥ ትልቁን ዋጋ የሚያስከፍል ስህተት ሊሰሩ መሆኑን አላወቁም። ምክንያቱም ጄኔራል ኦፕራ እያሉ የተሳለቁባት ሴት በእውነቱ እነዚያን የክብር ኮከቦች ያገኘችው በዓለም ላይ እጅግ አደገኛ በሆኑ ቦታዎች ለ27 ዓመታት በውትድርና ካገለገለች በኋላ ነበር። እናም በእጅ ሰዓቷ ላይ ያለውን የአደጋ ጊዜ ምልክት ስትጫን ፔንታጎንን ብቻ እያሳወቀች አልነበረም። ከትንሽ ከተማ ሙስና ጀምሮ እስከ ኮንግረስ አዳራሾች ድረስ የሚዘልቅ ሴራን የሚያጋልጥና አንዳንድ ጊዜ ለአሜሪካ ዲሞክራሲ የሚደረጉ እጅግ አስፈላጊ ውጊያዎች የሚካሄዱት በባዕድ ሀገር ሳይሆን በራሴ የትውልድ ከተማ የገጠር መንገዶች ላይ መሆኑን የሚያረጋግጥ የክስተቶች ሰንሰለትን እያስነሳች ነበር። አሌክሳንድራ ቫንስ በአሹድ ወደሚገኝ የልጅነት ቤቷ በረንዳ ስትገባ የጆርጂያ ፀሐይ በምሽቱ ሰማይ ላይ ዝቅ ብላ ነበር። የኪራይ መኪናው ሞተር እየቀዘቀዘ ሲንቀጠቀጥ ትዝታዎች እንዲያጥለቀልቋት ለጥቂት ጊዜ ተቀመጠች። የ27 ዓመታት የውትድርና ቆይቷ ወደ በረሃዎች፣ ተራሮችና ባዕድ ሀገራት ወስዷታል። ነገር ግን ይህች ትንሽ የጆርጂያ ከተማ አሁንም በዓለሟ ማዕከል እንደሆነች ይሰማታል። ከመኪናዋ ወረደች። ያደረገችው ተራ ጂንስና ቀላል ነጭ ሸሚዝ አብዛኛውን ጊዜ ማንነቷን ከሚገልጸው ከዩኒፎርሟ ጋር በእጅጉ ይቃረናል። በ52 ዓመቷ አሌክሳንድራ ከቃላት ይልቅ በተግባር ክብርን ካገኘ ሰው የሚጠበቅ የጸጥታ በራስ መተማመን ነበራት። ትንሹን ቦርሷን ከሻንጣዋ ውስጥ ስታወጣ አጭር የተፈጥሮ ጸጉሯ ወርቃማ ብርሃን ነካው። አሌክሳንድራ! የቤቱ በር በድንገት ተከፈተና እህቷ ታማራ እጆቿን ዘርግታ በበረንዳው ወርዳ መጣች። እቅፉ ሞቅ ያለና እውነተኛ ነበር። ከወራት መለያየት በኋላ ዳግም የተገናኙ ሁለት እህትማማቾች። ታማራ አይኖቿ በእንባ ተሞልተው ወደ ኋላ እያፈገፈገች እስኪ ቆይ ልይሽ አለች። አሁንም ዓለምን ለማዳን እየሞከርሽ ነው። አሌክሳንድራ አብዛኛውን ጊዜ ቁም ነገረኛ የሆነው መልኳን በሚቀይር ለስላሳ ፈገግታ በአንድ ጊዜ አንድ ተልእኮ ስትል መለሰች። ከቤት ውስጥ የሩጫ ድምጽ ተሰማ እና የ17 ዓመቷ አንበር በበሩ ላይ ተገለጠች። ኮራ ለማለት እየሞከረች ግን ደግሞ ደስቷንም መደበቅ አልቻለችም። አክስቴ አሌክስ! የወንድሟ ልጅ ወደ ቅፏ ስትገባ የአሌክሳንድራ ወታደራዊ ቁጥብነት ሙሉ በሙሉ ቀለጠ። የኔ ውድ ልጅ ለነገው ምርቃት ዝግጁ ነሽ? አንበር ድምጿ በአሌክሳንድራ ትከሻ ላይ ተቀብሮ እዚህ ስለመጣሽ አሁን ዝግጁ ሆኛለሁ አለች። የታማራ የታወቀ የበቆሎ ዳቦ ጠረን ወደ ሞላው ቤት ውስጥ ገቡ። ቤቱ አሌክሳንድራ እንደምታስታውሰው ልክ እንደዛው ነበር። በየቦታው የቤተሰብ ፎቶዎች ተደርድረዋል። የእናቷ ኩልቶች በቤት እቃዎች ላይ ተዘርግተዋል። እናም ጥግ ላይ ደግሞ በልጅነቷ ልምምድ የምታደርግበት አሮጌው ፒያኖ አለ። ሳሎን ውስጥ ሲቀመጡ
ታማራ ራሷን እየነቀነቀች ታናሽ እህቴ ጄኔራል መሆኗን በፍጹም ማመን አልችልም አለች። እማማ በዚህ ትኮራ ነበር። ደግሞም በንጹህ ወለሏ ላይ ጭቃ እንዳላስገባ ትነግረኝ ነበር። አሌክሳንድራ በሳቅ ተሞላች። ድምጿ የበታቾቿ እንብዛም የማይሰሙት አይነት ነበር። ስለ ቤተሰብ ወሬ፣ ስለ አንበር የኮሌጅ እቅዶችና ስለ ታማራ የአካባቢው አንደኛ ደረጃ ትምህርት ቤት ስራ ለሰዓታት አወሩ። አሌክሳንድራ ግን ከማውራት ይልቅ ማዳመጥን መረጠች። የሁሉንም ነገር መደበኛነት እየተመገበች ነበር። እዚህ እሷ ጄኔራል ቫንስ አልነበረችም። በጓሮ ውስጥ ያለው አሮጌ የኦክ ዛፍ ላይ ትወጣ የነበረችው ያቺ አሌክስ ነበረች። ምሽቱ እየገፋ ሲሄድ አንበር የምረቃ ካባዋንና ቆቧን ከኪራይ ሱቅ መውሰድ እንደረሳች ተናገረች። ቆይ ግን እንዴት ሞኝ ነኝ? ነገ ቀድሞ ይዘጋሉ እና ለምርቃቴ ደግሞ በጣም ያስፈልገኛል። አሌክሳንድራ እየተነሳች አይዞሽ፣ እኔ ሄጄ አመጣችኋለሁ። የትኛው ሱቅ ነው? ፈርጉሰን ነው፣ በሚለር መንገድ ላይ ያለው ፎርማል ልብስ ሱቅ። ግን መሄድ የለብሽም፣ ምንም ችግር የለውም። ለማንኛውም ትንሽ መንዳት አስፈልጎኝ ነበር። አሌክሳንድራ የመኪናውን ቁልፍ ያዘች። በተጨማሪም ደግሞ የምወዳት የእህቴ ልጅ ያለ ተገቢ ልብስ ስትመረቅ ማየት አልችልም። በከተማ ውስጥ የምታደርገው ጉዞ ተጨማሪ ትዝታዎችን ቀሰቀሰ። የድሮ የሁለተኛ ደረጃ ትምህርት ቤቷን፣ የተቀመጠችበትን ቤተክርስቲያንና በልጅነቷ ከረሜላ የምትገዛበትን ሱቅ አለፈች። አሹድ በጥቂት አዳዲስ ምግብ ቤቶችና በትንሽ የገበያ ማዕከል ብታድግም የድሮውን እንቅልፋም ውበቷን እንደያዘች ናት። በእርሻ መሬቶችና በተበታተኑ ቤቶች መካከል ይገኛል። አሌክሳንድራ በሁለተኛ ደረጃ ትምህርት ቤት የምታውቃትን ወይዘሮ ፈርጉሰንን አጭር ሰላምታ ሰጥታ ካባውንና ቆቡን ተቀበለች። አዛውንቷ ሴት አሌክሳንድራ ስለ ውትድርና አገልግሎቷ ስትነግራቸው በኩራት ፈገግ አሉ። ወይዘሮ ፈርጉሰን የታማራን ቃል በመድገም እናትሽ ብትኖር በጣም ትኮራ ነበር አሏት። በዚህ ትንሽ ከተማ ውስጥ ያለች ጄኔራል፣ እውነት ለመናገር ሁሉም ሰው ይኮራባታል። አሌክሳንድራ ምስጋናውን በጸጋ ተቀበለች። ለኪራዩ ከፈለች። እናም ወደ መኪናዋ አመራች። አሁን ፀሐይ ሙሉ በሙሉ ጠልቃለች እና የገጠር መንገዱ ከፌንጣዎች ጩኸትና ከዋናው አውራ ጎዳና ከሚመጣው የትራፊክ ድምጽ በስተቀር ጸጥ ያለ ነበር። በታረሱ መሬቶች መካከል ባለው ሰላማዊ መንገድ እየተደሰተች ወደ ቤት የሚወስደውን ውብ የገጠር መንገድ መረጠች። የመኪናው የፊት መብራቶች ሰፊ እርሻዎች ላይና አሮጌ የእርሻ ቤቶች ላይ አበሩ። መስኮቶቻቸው በጨለማ ውስጥ ሞቅ ባለ ሁኔታ ይበራል። ይህች እሷ የምታስታውሳት ጆርጂያ ነበረች። ጸጥተኛ፣ ቆንጆ፣ ጊዜ የማይሽራት። መንዳት በጀመረች በ10 ደቂቃ ውስጥ የመጀመሪያው የችግር ምልክት በኋለኛው መስታወት በኩል ታየ። የፖሊስ መኪና ከኋላዋ መጥቶ ፍጥነቱን አስተካክሎ ተከተላት። አሌክሳንድራ የፍጥነት መለኪያዋን ፈተሸች። ልክ በሕጉ መሰረት በተፈቀደው ፍጥነት እየነዳች ነበር። የውትድርና ስልጠኗ ንቃተ ህሊናዋን ከፍ አደረገው። የፖሊስ መኪናው ለ1 ማይል ከዚያም ለሌላ ማይል ከኋላዋ ቆየ። አሌክሳንድራ ለመረጋጋት ብትሞክርም ትከሻዋ ግን ሲወጠር ተሰማት። ይህ ከዚህ በፊት አጋጥሟታል። የመከታተል የመፈረጅ ስሜት መቼም ቢሆን ቀላል አይሆንም። ሰላማዊውን ምሽት እንደ ቢላዋ እየቀደዱ ሰማያዊ መብራቶች በድንገት ብልጭ አሉ። የአሌክሳንድራ ልብ ደነገጠ። ነገር ግን ቢሆንም እርጋታዋን ጠበቀች። የአደጋ ጊዜ መብራቷን አብርታና መስኮቶቹን ዝቅ አድርጋ በሰላም አቆመች። እጆቿ በመሪው ላይ ሆኖ በግልጽ ይታዩ ነበር። 2 ፖሊሶች ወደ መኪናዋ ቀረቡ። የእጅ ባትሪዎቻቸው በጨለማ ውስጥ አስከፊ የብርሃን ክበቦችን ፈጠሩ። በእድሜ የሚበልጠውና ሽበት ያለው ወፍራም ፖሊስ ወደፊት መጣ። የስም ሰሌዳው ላይ ሚለር ይላል። ሸንቃጣውና ወጣቱ ባልደረባው ወደ ኋላ ዘግየት አለ። በዩኒፎርሙ ላይ ስቶን የሚል ተለጥፏል። ሚለር ምንም መግቢያ ሳይጠቀም እመቤት ከመኪናው ውረጂ አለ። ድምጿ አስቀድሞ ይጥል ነበር። አሌክሳንድራ ድምጿን ረጋ ያለና የተከበረ አድርጋ ፖሊስ፣ ቆይ ለምን እንደቆምኩ መጠየቅ እችላለሁ? የፍጥነት ገደቡን በትክክል እየጠበቅኩ ነው የነዳሁት። ከመኪናው ውረጂ ያልኩሽ እኮ ሲል ሚለር ደገመው። እጁን ወደ መሳሪያው በመውሰድ ለማስፈራራት በግልጽ ሞከረ። ጌታዬ፣ ከመውረዴ በፊት የቆምኩበትን ምክንያት ማወቅ እፈልጋለሁ። ስቶን ድምጹ በራስ መተማመን ቢጎድለውም ከዚህ መግለጫ ጋር የሚመሳሰል የተሰረቀ መኪና ሪፖርት ደርሶናል ሲል ጣልቃ ገባ። ጥቁር ሴት የምትነዳው ብርማ ቀለም ያለው መኪና። አሌክሳንድራ የታወቀው የፍትህ መጓደል ስሜት ተሰማት።
ግን ቢሆንም ፊቷን አልቀየረችም። ፖሊስ፣ ይህ የኪራይ መኪና ነው። ሁሉም ሰነዶች አሉኝ። ከቦርሳዬ ውስጥ ላውጣቸው? ሚለር ወደ መስኮቱ ተጠግቶ የእጅ ባትሪውን ፊቷ ላይ አበራ። በጣም ቀስ ብለሽ እና እጆችሽ በሚታዩበት ቦታ ይሁኑ። አሌክሳንድራ በጥንቃቄ ቦርሷን ይዛ የመንጃ ፍቃዷን፣ የወታደራዊ መታወቂያዋንና የኪራይ ስምምነቱን አወጣች። በማይወዛወዙ እጆቿ በመስኮት በኩል ሰጠቻቸው። ሚለር ሰነዶቹን ለስቶን ከመስጠቱ በፊት በረድፍ እንኳን አላያቸውም። ስቶን በቀስታ ወታደር እንደሆነች እዚህ ጋር ይገልጻል አለ። ሚለርም አዎ ልክ ነው ብሎ ተሳለቀ። እመቤት፣ አሁን ከመኪናው ውረጂ። ፖሊስ ሚለር፣ እኔ የአሜሪካ ጦር ሌተናል ጄኔራል አሌክሳንድራ ቫንስ ነኝ። እነዚህ ሰነዶች ማንነቴን ያረጋግጣሉ። እና የሚለር ሳቅ ከባድና አስቀያሚ ነበር። ጄኔራል፣ አንቺ ጄኔራል? ስቶንን ተመለከተው። ይህንን ታምናለህ? እቺ ጄኔራል ኦፕራ ራሷን እንደ ልዩ ነገር ትቆጥራለች። አሌክሳንድራ በውርደት ውስጥ ክብሯን ጠብቃ ቀስ ብላ ከመኪናው ወረደች። እዚህ ጋር በግልጽ አለመግባባት ተፈጥሯል። ማስረጃዎችን ብታረጋግጡ። ሚለር ዞር በይ ሲል አዘዛት። እጆችሽን አሁኑኑ ከጀርባሽ አድርጊ። አሌክሳንድራም ይህ አስፈላጊ አይደለም፣ ምንም ያጠፋሁት ነገር የለም አለች። ነገር ግን ታዘዘች። ካቴናው በእጆቿ ላይ ሲታስር የቀዝቃዛ ብረት ድምፅ ተሰማት። የአሜሪካ ወታደራዊ መኮንን መሆኔን ገልጫለሁ። አዛዥን ለማነጋገር እጠይቃለሁ። ሚለርም አዎ ልክ ነው ጄኔራል ኦፕራ እያለ በጭካኔ ቀልዱ እየተደሰተ ደገመው። ዝም ብለሽ ተቀመጪ። ጣቢያ ስንደርስ ሁሉንም ነገር እናጣራለን። ከመንገዱ ማዶ በአንድ የዛፎች ስብስብ በስተጀርባ ተደብቆ ዶሚኒክ ዊሊያምስ የተባለ ወጣት ጥቁር ሰው ሁኔታውን ይታዘብ ነበር። ከነዳጅ ማደያ ስራው ወደ ቤት እየተመለሰ ሳለ ነበር ሁከቱን የሰማው። ያየው ነገር ደሙን አፈለው። ለማንም ስጋት ያልሆነች ጥቁር ሴት በሁለት ነጭ ፖሊሶች ካቴና ስትታሰርና ስትዋረድ ነበር። ዶሚኒክ ስልኩን አውጥቶ መቅዳት ጀመረ። እጆቹ በቁጣና በፍርሃት ይንቀጠቀጡ ነበር። ያደገው በአሹድ ነው እና ታሪኮቹን ያውቃል። እንደሱ ያሉ ሰዎች የተወሰኑ መስመሮችን ሲያልፉ ምን እንደሚገጥማቸው ያውቃል። ሚለር የስልኩን ብርሃን አይቶ ሃይ ሲል ጮኸ። አንተ ልጅ ምን እያደረክ መሰለ? ዶሚኒክ ድምጹን ለማረጋጋት እየሞከረ ዝም ብዬ ወደ ቤት እየሄድኩ ነው ጌታዬ ብሎ መለሰ። አሁኑኑ ወደዚህ ና። ዶሚኒክ ስልኩን እንደያዘ ሳይወድ ቀረበ። ምንም የሰራሁት ስህተት የለም። ሚለር ስልኩን ከእጁ ቀምቶ መረመረው። እየቀዳኸኝ ነበር? መብቴ ነው። ስልኩ በሚለር እጅ ተወርውሮ በአስፋልቱ ላይ ሲከሰከስ አስከፊ ድምፅ አሰማ። ከዚያም በሚለር ከባድ ጫማ ተረገጠ። በጭካኔ ፈገግታ አይ አለ። አደጋ ይፈጥራል። አሁን አንተም የራስህ አደጋ ሳይደርስብህ ከዚህ ጥፋ። ዶሚኒክ የተሰባበረውን ስልኩን ከዚያም ይህንን አስታውስ የሚል በሚመስል አይን የምታየውን አሌክሳንድራን ተመለከተ። በትንሹ ራሱን ነቅንቆ ወደ ጨለማው ተመለሰ። አሌክሳንድራን ወደ ፖሊስ መኪናው የኋላ ወንበር ሲያስገቧት በወታደራዊ የእጅ ሰዓቷ ላይ ያለውን የአደጋ ጊዜ ተግባር አነሳች። መሳሪያው በቀጥታ ወደ ፔንታጎን የአደጋ ጊዜ መገናኛ ማዕከል የተመሰጠረ ምልክት ላከ። ይህም እጅግ ከፍተኛ ለሆኑ መኮንኖች በአስቸጋሪ ሁኔታዎች ውስጥ ብቻ የተፈቀደ አሰራር ነው። ወደ ጣቢያው የሚደረገው ጉዞ ከፖሊስ ሬዲዮ ጩኸት በስተቀር ጸጥ ያለ ነበር። አሌክሳንድራ አሁን ወደ ባዕድና ጠላትነት ወደ ተለወጡት የትውልድ ከተማዋ መንገዶች በመስኮት በኩል ትኩር ብላ ታያለች። ጉዳዩ የሚያስገርም ነበር። አሜሪካን መውደድ መጀመሪያ በተማረችበት ቦታ እንደ ወንጀለኛ ስትታይ በመላው ዓለም በጦርነት ቀጠናዎች አገሯን አገልግላለች። በፔንታጎን የአደጋ ጊዜ ማስጠንቀቂያው አስቸኳይ እርምጃን አስነሳ። በመገናኛ ማዕከል ውስጥ ተረኛ መኮንን የነበረችው ኮሎኔል ሳማንታ ሞርጋን በግርምት ስክሪኑን አየች። ምልክቱ ጥቁር ኮድ ሁኔታን ያመላክታል። አንድ ከፍተኛ መኮንን አደጋ ላይ መሆኑን። ወዲያውኑ በቢሮ የደህንነት ሪፖርቶችን እየገመገመ የነበረውን የመሰረቱ አዛዥ ጄኔራል ሃሪሰን ሪድን አነጋገረች። በጭንቀት በተሞላ ድምፅ ጌታዬ፣ ከሌተናል ጄኔራል ቫንስ የጥቁር ኮድ ምልክት ደርሶናል ስትል ሪፖርት አደረገች። ሪድ በድንገት ቀና አለ። አሌክሳንድራ ቫንስ? ምልክቱ ከየት ነው የሚመጣው? ጆርጂያ ውስጥ ነው ጌታዬ፣ አሹድ በምትባል ትንሽ ከተማ። ምልክቱ ከመጀመሪያው ፍንዳታ በኋላ ተቋርጧል።
ሪድ አይምሮ በተለያዩ አማራጮች ውስጥ እየተሽከረከረ ሜጀር ማርሻልን አምጭልኝ ሲል አዘዘ። እናም ጄት ታዘጋጁ፣ አሌክሳንድራ ቫንስ ችግር ላይ ከሆነች ባለን አቅም ሁሉ ምላሽ እንሰጣለን። ሜጀር ኦሊቨር ማርሻል ስልኩ ሲጮህ ከድርጊት በኋላ የሚቀርቡ ሪፖርቶችን እየገመገመ ነበር። መልእክቱ ቀላል ግን አስቸኳይ ነበር። ፊኒክስ ዊንግ የስብሰባ አዳራሽ አሁን። ኦሊቨር በአፍጋኒስታን በአሌክሳንድራ ቫንስ ስር አገልግሏል። እሷም ከፈንጂ ጥቃት በኋላ ከሚቃጠል መኪና ውስጥ አውጥተዋለች። ሕይወቱን ላተረፈችለት ፈጣን አስተሳሰቧና ጽኑ አመራሯ እዳ ነበረበት። እሷ ችግር ላይ ከሆነች እሷን ለመርዳት ሰማይና ምድርን ይደበላልቃል። በአሹድ ፖሊስ ጣቢያ አሌክሳንድራ ሆን ተብሎ በሚደረግ ውርደት ሂደት ውስጥ አለፈች። ሚለር ወረቀቶችን ሲሞላ የዴስክ ሳጅን ኦፊሰር ሱዛን ግራንት ቀና ብላ እንኳን አላየችም። ሱዛን በሰለቸ ድምፅ ከሱ ምንድነው ስትል ጠየቀች። ሚለር የተሰረቀ መኪና ጥርጣሬ በቁጥጥር ስር በሚውሉበት ጊዜ መቃወምም ሆነ ከህጋዊ ምርመራ ጋር ለመተባበር አለመፈለግ ሲል ዘረዘረ። አሌክሳንድራ የጣት አሻራዋንና ፎቶዋን ሲያነሱ ምንም አልተናገረችም። በጣቢያ ውስጥ የነበሩት ሌሎች ፖሊሶች ሁኔታው የሚያዝናናቸው ይመስል ነበር። እሷ እንድትሰማ ጮክ ብለው አስተያየት ይሰጡ ነበር። አንደኛው አንድ ተራ ትራፊክ ፍተሻ የሚበልጣት የመሰላት ትመስላለች አለ። ሌላኛው ደግሞ ምናልባት ራሷን እንደ የሆነ ዋና ስራ አስፈጻሚ አድርጋ ታስባለች ሲል አከለ። የነጭ ቀለምና የጭንቀት ሽታ ወዳለው እስር ቤት አስገቧት። በዋናው ክፍል ውስጥ ያለው ሬዲዮ ለስላሳ የብሉዝ ሙዚቃ ይጫወት ነበር። ይህም ለውርደቷ እንግዳ የሆነ የጀርባ ሙዚቃ ሆኗታል። አሌክሳንድራ በጠባቡ ወንበር ላይ ተቀመጠችና በህልውና ስልጣን ላይ እንደተማረችው ራሷን ለማረጋጋት አይኖቿን ጨፈነች። በዚህ ሁሉ ውስጥ ክብሯን ጠበቀች። እነሱ ለማየት ቢመርጡም ባይመርጡም እሷ ማንነቷን ታውቃለች። ለ27 ዓመታት አገሯን በክብር አገልግላለች። በሺዎች የሚቆጠሩ ወታደሮችን አዛለች እና የጄኔራሎችንና የፕሬዝዳንቶችን ክብር አግኝታለች። የየትኛውም ትንሽ ከተማ ፖሊስ ይህንን ሊቀማት አይችልም። ደቂቃዎች እያለፉ ሲሄዱ ሰዓቷን ተመልክታ እየመጡ ነው ብላ በሹክሹክታ ተናገረች። ማይሎችን ርቆ ጄኔራል ሪድ በቆራጥነት መንጋጋውን ነክሶ ወደ ወታደራዊ ጄት እየገባ ነበር። ማንም ቢሆን የእሱን መኮንን በዚህ መንገድ መያዝ አይችልም። ወደ ጆርጂያ የሚደረገው በረራ ከ2 ሰዓት ያነሰ ጊዜ ይወስዳል። ግን እያንዳንዱ ደቂቃ እንደ ዘላለማዊነት ይሰማል። እንደ አውሮፓውያን አቆጣጠር በጥቅምት 2018 በዚያ ጠዋት በአፍጋኒስታን ያለው የተራራ አየር ቀጭንና ቀዝቃዛ ነበር። ነገር ግን አሌክሳንድራ ቫንስ ይህንን አላስተዋለችም። ትኩረቷ ሙሉ በሙሉ በተልእኮ ላይ ነበር። በፍጥነት ከተበላሸ የታሊባን ድብቅ ጥቃት የቆሰሉ ወታደሮችን ማውጣት። በእስር ቤት ውስጥ ተቀምጣ ሳለ ትዝታው በግልጽ ይታያት ነበር። በዚያን ጊዜ ኮሎኔል ነበረች። ልዩ የክዋኔ ቡድንን በአደገኛ ቀጠና ውስጥ እየመራች ሳለ የአደጋ ጊዜው ጥሪ ደረሳቸው። አንድ ወታደራዊ ተጓዥ በፈንጅ ተመቶ ነበር። ከዚያም የተቀናጀ የተኩስ ልውውጥ ተከተለ። በርካታ ጉዳቶች፣ አንዳንዶቹ አሳሳቢ የሆኑ ነበሩ። ወደ ዋናው መስሪያ ቤት ፊኒክስ ቤዝ ይህ ኤግል 6 ነው ብላ በሬዲዮ ተናገረች። ለመርዳት እየተንቀሳቀስን ነው። በ20 ደቂቃ ውስጥ እንደርሳለን ብለን እንገምታለን። ቡድኗ የጠላትን ተኩስ እየመከተና የመውጫ መንገድ እየፈጠረ በድንጋያማው ቦታ ላይ በጥንቃቄ ተንቀሳቀሰ። ያኔ ነው እሱን ያገኘችው። በአንድ በተገለበጠ መኪና ስር የተያዘ እግሩ የተሰበረና ደም በከፍተኛ ሁኔታ የሚፈሰው ወጣት ሜጀር። ጥይቶች በላያቸው ላይ እያፏጩ ሳለ እሱን ለማረጋጋት በፍጥነት እየሰራች ነበር። ከኔ ጋር ቆይ አለችው። ስም ማን ነው? እርሱም ጥርሱን ነክሶ ማርሻል፣ ጌታዬ ኦሊቨር ማርሻል ነኝ ሲል መለሰ። እሺ ሜጀር ማርሻል፣ ዛሬ የምትሞትበት ቀን አይደለም። ሌላ ሰው እንዲረዳት ሳትፈቅድ ራሷ ተሸክመው ወደ መውጫው ነጥብ ወሰደችው። ምንም እንኳን የተኩስ ልውውጡ ቢቀጥልም ኦሊቨር ሙሉ በሙሉ አገገመ። እናም ከዚያ መንገዳቸው ብዙ ጊዜ ተገናኝቷል። በፔንታጎን ውስጥ ካሉት እጅግ የታመኑ የደህንነት መኮንኖች አንዱ ለመሆን በደረጃ አድጓል። ነገር ግን ለአሌክሳንድራ ቫንስ ያለበትን የህይወት ዕዳ መቼም አልረሳውም። አሁን በፔንታጎን ደህንነቱ በተጠበቀ የመገናኛ ማዕከል ውስጥ ኦሊቨር ያንን ዕዳ ለመክፈል ባለው አቅም ሁሉ እየሰራ ነበር። ደህንነቱ በተጠበቀ የቪዲዮ ግንኙነት ለጄኔራል ሪድ ጌታዬ፣ በህዝባዊ መረጃ ቋቶች ውስጥ ምንም አላገኘውም ሲል ሪፖርት አደረገ። ጄኔራሉ አሁንም በበረራው ላይ ነበር። መንጋጋው በቁጣ ተወጥሯል።
ምንም የስር መዝገብ የለም፣ ወይም ገና አልተመዘገበችም፣ ወይም ደግሞ አንድ ሰው በሚስጥር እያዘዘ ነው። ሪድ ስለ ሳተላይት ሽፋንስ ሲል ጠየቀ። የመከላከያ ሚኒስቴር የክትትል ንብረቶችን አሁን እየተጠቀምኩ ነው። እንደ አሹድ ያለች ትንሽ ከተማ ካርታ ለመስራት አስቸጋሪ መሆን የለበትም። የኦሊቨር ጣቶች ብዙዎቹን መኖራቸውን እንኳን በማያውቃቸው መረጃዎች ላይ በቁልፍ ሰሌዳዎች ላይ በፍጥነት ይሮጡ ነበር። ጌታዬ፣ የኪራይ መኪናዋን በፖሊስ ጣቢያው ውስጥ እያየሁት ነው። ቦታው ተረጋግጧል። ስለ ሁኔታዋ ምልክት አለ? ምንም የለም ጌታዬ፣ ነገር ግን የጥቁር ኮድ መመሪያን ማስነሳቷ ማወቅ ያለብንን ሁሉ ይነግረናል። ተመልሶ ባሹድ የአሌክሳንድራ ሁኔታ ባልተጠበቀ ሰው እየታየ ነበር። ኦፊሰር ናታሊ ቴይለር ሴቲቱን ይዟት ሲመጡ ተረኛ ነበረች እና ስለ አጠቃላይ ሁኔታው የሆነ ነገር አስጨነቃት። ናታሊ በስራው ላይ አዲስ ነበረች። ተመርቃ ከወጣች 6 ወር ቢሆናትም ያደገችው ባሹድ ነው። እናም በእውነተኛ የፖሊስ ስራና በትንኮሳ መካከል ያለውን ልዩነት ታውቃለች። የሴቲቱን ወታደራዊ አቋምና በዚያ ሁኔታ ውስጥ እንኳን በጸጥተኛ ክብር የምትንቀሳቀስበትን መንገድ አስተውላለች። ከሁሉም በላይ ደግሞ ንቅሳቶቹን አይታለች። በምዝገባ ወቅት ናታሊ በሴቲቱ ክንድ ላይ የወታደራዊ ምልክቶችን ንቅሳት በቅርብ አይታለች። ዝም ብሎ ለመምሰል የሚደረጉ አይነት ሳይሆኑ ስለ እውነተኛ አገልግሎት የሚናገሩ ፕሮፌሽናል ስራዎች ነበሩ። የአርሚ ሬንጀር ምልክት፣ የልዩ ኃይል አርማና ከተለያዩ ግዳጆች የተገኙ የክብር ሪቫኖችን የሚመስሉ ነበሩ። ሚለር እና ስቶን ከሌሎች ፖሊሶች ጋር ካሉበት ክፍል ሆኖ ኦፊሰር ቴይለር ሲል ጮኸ። ለአንድ ደቂቃ ወደዚህ ነይ። ናታሊ ሳትወድ በግድ ቀረበች። በሚለር ስሜት ላይ በተለይም በራሱ በሚኮራበት ጊዜ ጥንቃቄ ማድረግን ተምራለች። ሚለር በቡና ስኒው ወደ እስር ቤቱ ክፍል እየጠቆመ ያመጣናትን ሴት አየሻት ሲል ጠየቃት። አዎ ጌታዬ። ድምፁ ለሌሎች ፖሊሶች እንዲሰማ እያደረገ ነበር። ሰዎች ከኛ እንደሚሻሉ ሲያስቡ የሚገጥማቸው ይህ ነው ሲል ቀጠለ። በተሰረቀ መኪና እየዞሩ ፖሊሶችን መሳደብ እንደሚችሉ ያስባሉ። ናታሊ በጥንቃቄ ጌታዬ፣ ሰነዶቿ ትክክል ይመስሉ ነበር እና በምዝገባው ወቅትም ትተባበር ነበር አለች። ስቶን ደስ ባልተሰኘ ስሜት ዝም አለ። ሌሎች በርካታ ፖሊሶች በሚለር ሀሳብ ቢስማሙም ናታሊ ግን አንዳቸውም በስር ወቅት እንዳልነበሩ አስተዋለች። ሚለር በንቀት ሰነድ እንኳን ሊጭበረበር ይችላል አለ። ዋናው ነጥብ ዛሬ ምሽት ለአንድ ሰው ቦታውን አሳይተናል፣ መልእክታችንን አስተላልፈናል። ንግግሩ ናታሊን በጣም ስላስጨነቃት በኋላ ላይ በስር ክፍሎቹ አጠገብ ለማለፍ ሰበብ ፈጠረች። ራሷን ጄኔራል ቫንስ ብላ የጠራችው ሴት በዚያ ምቾት በሌለው ወንበር ላይ ቀጥ ብላ ተቀምጣለች። አይኖቻቸው ላፍታ ተገናኙ እና ናታሊ በድንጋጤ እንድትዋጥ ያደረጋትን አንድ ነገር አየች። ያው አያቷ የነበራቸው አይነት እይታ ነበር። ስለ ተካሄዱ ውጊያዎችና ስለ ተሸከሙት ኃላፊነቶች የሚናገር የወታደር ኩራት። ይህች ሴት ሌላ ምንም ብትሆን እንኳን ወታደር ነበረች። ሁኔታው በየሰዓቱ ይበልጥ ውስብስብ እየሆነ መጣ። በክፍለ ሀገር ደረጃ የአሹድ ፖሊስ መምሪያ ዋና አዛዥ ቢትሪስ ስተርሊንግ በመደበኛነት ለትንሿ ከተማ ትኩረት የማይሰጡ ባለስልጣናት የሚያደርጉትን አስቸኳይ ጥሪዎች ታስተናግድ ነበር። አዛዥ ስተርሊንግ፣ ከገዢው ቢሮ ምክትል ዳይሬክተር ሃሪሰን ነኝ የሚል ድምጽ ደህንነቱ በተጠበቀ መስመር መጣ። ዛሬ ምሽት በመምሪያችሁ ስለተፈጸመው እስር ጥያቄዎች እየደረሱን ነው። ሁኔታውን ልታብራሩልን ትችላላችሁ? ስተርሊንግ በፖሊስ ስራ ያህል በፖለቲካዊ ብልሃት ወደ ስልጣን የወጣች ባለሙያ ቃላቶቿን በጥንቃቄ መረጠች። ተጠርጣሪዋ ለመተባበር ፈቃደኛ ባለመሆኗ ወደ ከፋ ደረጃ የደረሰ የተለመደ የትራፊክ ፍተሻ ነበረን። መደበኛ አሰራርን ተከትለናል። ተጠርጣሪዋ የአሜሪካ ጦር ጄኔራል ነኝ ትላለች። ጌታዬ፣ እኛ ብዙ አይነት ጥያቄዎችን እናስተናግዳለን። የአእምሮ ጤና ችግሮች፣ የአደንዛዥ እጽ ተጽዕኖ፣ ከድርጊታቸው ተጠያቂነት ለማምለጥ የሚሞክሩ ሰዎች። ፖሊሶቼ ህጉን ተከትለዋል። እሺ፣ እንደዛ ከሆነ ለጊዜው ይህንን በሚስጥር ያዙት። በአካባቢው ህግ አስከባሪዎች ላይ አላስፈላጊ ትኩረት አንፈልግም። ስተርሊንግ ያልጠቀሰችው ነገር ከፔንታጎን ባለስልጣናት 3 ጥሪዎች ደርሷት ነበር። እያንዳንዱም ካለፈው በበለጠ ሁኔታ አስቸጋሪ ነበር። ስለዚህ ስራ አንድ የተለየ ነገር እንዳለና ውስጧ እንድትዘጋጅ እየነገራት ነበር። ማይሎችን ርቆ በጠበበው አፓርታማ ውስጥ ዶሚኒክ ዊሊያምስ የተሰበረው ስልኩ የታሪኩ መጨረሻ ላይሆን እንደሚችል እያሰበ ነበር።
በአካባቢው ኮሌጅ የቴክኖሎጂ ተማሪ የሆነው ጓደኛው ማክስዌል ከተሰባበረው ስልክ ውስጥ የመረጃ ካርዱን ማውጣት ችሏል። ማክስዌል በላፕቶፑ ላይ አጎንብሶ ወንድሜ ይሄንን አታምንም አለው። ስልኩ በቅስፈት መረጃውን ወደ ክላውድ እየላከው ነበር። ቪዲዮ ሙሉ በሙሉ እዚህ አለ። ዶሚኒክ የተቀዳውን ምስል በከፍተኛ መደነቅ ተመለከተው። የምስሉ ጥራት ዝቅተኛ ቢሆንም ድምፁ ግን ንግግሩን ለመረዳት የሚያስችል ግልጽ ነበር። ከሁሉም በላይ ደግሞ ቪዲዮ አንዲት ሴት ምንም አይነት የመቃወም ወይም የማስፈራሪያ ምልክት ሳታሳይ በካቴና ስትታሰር በግልጽ ያሳያል። ዶሚኒክ በዚህ ነገር የሆነ እርምጃ መውሰድ አለብን አለ። ማክስዌል ጣቶቹ በቁልፍ ሰሌዳው ላይ እያበሩ ቀድሞውኑ ጀምሬዋለሁ ሲል መለሰ። ወደ ማውቃቸው ማህበራዊ ገጾች ሁሉ እየጫንኩት ነው። ትዊተር፣ ኢንስታግራም፣ ቲክቶክ፣ ፌስቡክ ሁሉም ላይ እያደረግኩት ነው። ቪዲዮ ወዲያውኑ መሰራጨት ጀመረ። በማህበራዊ ሚዲያ አካውንቶችም ደጋግሞ ሼር ተደረገ። ምንም እንኳን በካቴና የታሰረችው ሴት ማንነት እስካሁን ባይታወቅም በጥቂት ሰዓታት ውስጥ በሺዎች የሚቆጠሩ ጊዜዎች ታይቷል። ተመልሶ በፔንታጎን ኦሊቨር አስደንጋጭ ግኝቶችን እያገኘ ነበር። የሳይበር ደህንነት ግንኙነቶቹ በዚያ ምሽት የነበረው የአሹር ፖሊስ መምሪያ የደህንነት ካሜራ ምስል ሙሉ በሙሉ መፋቁን አረጋግጧል። የዚያን እስር ምስል ብቻ ሳይሆን ሁሉንም። ኦሊቨር ከአትላንታ ውጪ ባለ ወታደራዊ አየር ማረፊያ አርፎ ምልክት በሌለው መኪና ወደ አሹር እየነዳ ለነበረው ለጄኔራል ሪድ ይህ በአጋጣሚ የሆነ ነገር አይደለም ሲል ሪፖርት አደረገ። የቴክኒክ እውቀት ያለው ሰው ሆነ ብሎ ሰርቨሮችን አጽድቷል። ይህ ምን ያህል ጊዜ ይወስዳል? ተገቢው ፍቃድና መሳሪያ ካለ ምናልባትም 30 ደቂቃ። ግን ጌታዬ ሌላ ነገር አለ። እስር የፈጸሙትን ፖሊሶች ታሪክ እየመረመርኩ ነው። ሪክ ሚለር ታሪክ አለው። ባለፉት 5 ዓመታት ውስጥ 3 ከባድ የኃይል አጠቃቀም ቅሬታዎች ቀርበውበታል። ሁሉም ግን ውድቅ ተደርገዋል። ደግሞም የሚያሳስቡ የማህበራዊ ሚዲያ ገጾች አሉት። ምን ያህል የሚያሳስቡ? ከነጭ ብሔርተኝነት ጋር የተያያዙ በግልጽ የወንጀል ድርጊት የለባቸውም፣ ነገር ግን በዘር ላይ የተመሰረቱ የሴራ ንድፈ ሀሳቦችን የሚያራምዱ ገጾችን ይከተላል እና በከተማ ስጋቶችና ስርዓትን ስለማስጠበቅ በሚያወያዩ መድረኮች ላይ ንቁ ተሳትፎም ነበረው። የጄኔራል ሪድ እጆች በመሪው ላይ እስኪነጡ ድረስ ተወጠሩ። ሁኔታው ይበልጥ ግልጽ እየሆነ መጣ። እናም መጀመሪያ ከፈራው የከፋ ነበር። በፖሊስ ጣቢያው የምሽቱ ተራ እየተጠናቀቀ ነበር። ነገር ግን ውጥረቱ አሁንም ቀጥሏል። ስለ ምሽቱ ስር ጥያቄ የሚጠይቁ ጥሪዎች ከክፍለ ሀገርና ከፌዴራል ባለስልጣናት እየመጡ እንደሆነ መረጃው በህንጻ ውስጥ ተሰራጭቷል። አዛዥ ስተርሊንግ ለተለመደ የምዝገባ ሂደት ባልተለመደ ሁኔታ በአካል መጥታለች። ከሚለርና ከስቶን ጋር በግል ተነጋግራለች። ከዚያም ሰነዶቹን በመመርመር አሳልፋለች። በተረኛ ፖሊሶች ፊት በሰነዶቹ ላይ አንዳንድ አለመግባባቶች ያሉ ይመስላሉ ስትል አስታወቀች። ስለ ዛሬ ምሽት ክስተቶች የምትናገሩትን ነገር ሁሉም ሰው በጣም እንዲጠነቀቅ እፈልጋለሁ። ማንኛውም የሚዲያ ጥያቄዎች በቀጥታ ወደ እኔ እንዲመሩ ይደረጋል። ናታሊ ቴይለር ሆዷ ሲሸበር ተሰማት። ባላት ውስን ልምድ እንዲህ አይነቱ ማስጠንቀቂያ አብዛኛውን ጊዜ አንድ ሰው ትልቅ ስህተት ሰርቷል ማለት ነው። ከጧቱ 3 ሰዓት አካባቢ ከክፍለ ሀገሩ አቃቢ ህግ ቢሮ አንድ ሰው ስልክ ደወለ። ንግግሩ አጭርና በሚስጥር የተሞላ ነበር። ነገር ግን መልእክቱ ግልጽ ነበር። ሴትዮዋ በአስቸኳይና በጸጥታ መለቀቅ አለባት። ስተርሊንግ ስልኩን ዘግታ ለረጅም ጊዜ ግድግዳውን ትኩር ብላየች። ከዚያም ወደ እስር ቤቱ ራሷ ሄደች። በብረቶቹ መካከል እመቤት መሄድ ትችያለሽ አለቻት። መኪናሽ በፓርኪንግ ውስጥ አለ። አሌክሳንድራ በምሽቱ መከራ ውስጥ ክብሯ ሳይነካ ቀስ ብላ ቆመች። በሆነ ነገር ተከስሻለሁ? በዚህ ሰዓት ምንም ክስ አልቀረበብሽም። ገባኝ። ንብረቶችስ? ስተርሊንግ የአሌክሳንድራን የገንዘብ ቦርሳ፣ ቁልፎችና ሰዓት የያዘ የፕላስቲክ ከረጢት ሰጠቻት። ሁሉም ተሟልተዋል። አሌክሳንድራ ይዘቱን በጥንቃቄ ፈተሸች። ከዚያም በቀጥታ አዛዧን ተመለከተች። ይቅርታ የለም እመቤት፣ ትክክለኛው የአሰራር ቅደም ተከተል ተከብሯል። አሁን መሄድ ትችያለሽ። አሌክሳንድራ በጣቢያው በኩል ወደ መውጫው ስትሄድ በርካታ ፖሊሶች ባልተመቸ ዝምታ ተቀምጠው ወደ ነበሩበት የእረፍት ክፍል አለፈች። ሚለር የሚታይበት ቦታ አልነበረም። ነገር ግን ስቶን አይን ላይን ተጋጅተው ወዲያውኑ አይኑን አዞረ። በውጭው በኩል ሚዲያዎች መሰብሰብ ጀምረው ነበር። ስለ ቪዲዮ መሰራጨት ለአካባቢው የዜና ማሰራጫዎች ደርሷል። እናም ዘጋቢዎች ቦታውን ለማግኘት መጣጣር ጀምረዋል።
አሌክሳንድራ ከጣቢያው ስትወጣ 3 የዜና መኪናዎችና በማህበራዊ ሚዲያ ጥሪ አማካኝነት የተሰበሰቡ ካሜራዎች ብልጭ አሉ እና ዘጋቢዎች ጥያቄዎችን ጮሁ። ነገር ግን አሌክሳንድራ በተረጋጋ እርምጃ ወደ ኪራይ መኪናዋ ሄደች። ሁከቱን ችላ ብላ ሞተሩን አስነስታ ወደ ንጋቱ ጨለማ ውስጥ ነዳች። ከ20 ደቂቃ በኋላ ወደ እህቷ ግቢ ስትገባ በቤት ውስጥ ያሉት መብራቶች በሙሉ በርተው ነበር። ታማራና አንበር ሞተሩን ሳታጠፋው እንኳን ተሯሩጠው ወጡ። ታማራ እንባዋ በፊቷ ላይ እየፈሰሰ አምላኬ ሆይ አሌክስ በጣም ተጨንቀን ነበር አለች። ቪዲዮን በኢንተርኔት ላይ ያየነው እና ዜናው ደግሞ ታስረሽ እንደነበር ተናገረ። አንበር አክስቷን አቅፋ ልትለቃት አልፈለገችም። ደህና ነሽ? ጎርተውሻል አክስቴ? አሌክሳንድራ የእህቷን ልጅ አጥብቃ አቀፈቻት። ባለፉት ጥቂት ሰዓታት ውስጥ የነበረው ቁጣና ውርደት ወደ ሌላ ነገር ሲቀየር ተሰማት፣ ወደ ቆራጥነት። ደህና ነኝ የኔ ውድ አለች በቀስታ። ግን ይሄ መቼም ስለኔ አልነበረም፣ ስለሚቀጥለው ነገር ነው። በሩቅ የሄሊኮፕተሮች ድምጽ ሲቃረብ ይሰማ ነበር። አሹድ ጄኔራል ሪድ ለመድረስ 5 ደቂቃ ብቻ ቀርቶታል እና ሙሉን የአሜሪካ ጦር ኃይል ክብደት ይዞ እየመጣ ነበር። አንዲት ጄኔራል ለማዋረድ የሞከረችው ትንሽ ከተማ የማንን መስመር እንደረገጡ አሁን ልታውቅ ነው። አሌክሳንድራ በተፈታች ማግስት ጠዋት አዛዥ ቤትሪስ ስተርሊንግ በአሹድ ማዘጋጃ ቤት ህንጻ ውስጥ ከጋዜጠኞችና ከሚበሩ ካሜራዎች ፊት ለፊት በንግግር መድረክ ላይ ቆመች። ጉዳዩ ሙሉ በሙሉ ከቁጥጥር ውጪ ከመውጣቱ በፊት የታሪኩን አቅጣጫ ለመቆጣጠር የጋዜጣዊ መግለጫ ጠርታ ነበር። ስተርሊንግ ድምጿን የረጋና ስልጣን ያለው አድርጋ ክቡራንና ክቡራት፣ ስለ ትላንት ምሽት ክስተቶች መናገር እፈልጋለሁ ስትል ጀመረች። የአሹድ ፖሊስ መምሪያ ስለተሰረቀ መኪና በደረሰው ጥሪ መሰረት ከተጠቀሰው መግለጫ ጋር በሚመሳሰል መኪና ላይ የተለመደ የትራፊክ ፍተሻ ተደርጓል። በሂደቱም በሙሉ መደበኛ አሰራሮችን ተከትለናል። ከአትላንታ የመጣች አንዲት ጋዜጠኛ እጇን አወጣች። አዛዥ ስተርሊንግ፣ በኢንተርኔት ላይ የተሰራጨው ቪዲዮ ከፖሊስ ጋር በምትተባበር ሴት ላይ አላስፈላጊ ስር ሲፈጸም ያሳያል። ስለ ዘር መድሎ ለሚነሱ ክሶች ምን አይነት ምላሽ ይሰጣሉ? የስተርሊንግ ፊት ምንም አይነት ስሜት አላሳየም። የጠቀስሽው ቪዲዮ የግጭቱን ትንሽ ክፍል ብቻ ነው የሚያሳየው። ግለሰቧ ማንነቷ በትክክል ከተረጋገጠ በኋላ ተለቃለች። ይህንን ጉዳይ እንደተዘጋ ነው የምንቆጥረው። ነገር ግን የታሰረችው ሴት በእውነቱ የአሜሪካ ጦር ጄኔራል ነች ስለሚባለው ሪፖርትስ እውነት ነው? በምርመራ ላይ ባሉ ግለሰቦች ማንነት ላይ አስተያየቶችን መስጠት አንችልም። መናገር የሚችለው ነገር ቢኖር ይህ መመሪያ ለማንኛውም ዜግነት ላላቸው ደረጃ ወይም ታሪክ ሳንለይ በእኩልነት የምናስተናግድበት ነው። ደረጃ የሚለውን ቃል የተጠቀመችው ሆነ ብላ የአሌክሳንድራን ማስረጃዎች ጥርጣሬ ውስጥ ለመክተት ነበር። ስተርሊንግ መግለጫውን ከማብቃቷ በፊት ጥቂት ተጨማሪ ጥያቄዎችን አስተናግዳለች። ነገር ግን የታሪኩን አቅጣጫ ለመቀየር የሞከረችው ጥረት አልተሳካም። ማህበራዊ ሚዲያዎች ባሳየችው የንቀት ስሜትና ስህተትን ባለማመኗ በቁጣ ፈነዱ። በኋላ በዚያው ጠዋት የመንግስት ሰሌዳ የለጠፈ ጥቁር መኪና በአሌክሳንድራ እህት ቤት ፊት ለፊት ቆመ። ምክትል ከንቲባ ሃሪሰን ሄይስ በጭንቀት ከረቫቱን እያስተካከለ ወረደ። እሱ ስሙን የገነባው ከውዝግቦች በመራቅ ነበር። እናም ይህ ሁኔታ ነገሩን በከፋ ሁኔታ ሊያፈነዳው እንደሚችል ገምቷል። ታማራ በጥርጣሬ በሩን ከፈተች። ልረዳው እችላለሁ? እመቤት፣ እኔ ምክትል ከንቲባ ሄይስ ነኝ። ስለ ትላንት ምሽቱ አሳዛኝ ክስተት ከእህትሽ ጋር ለመነጋገር ፈልጌ ነበር። አሌክሳንድራ ምንም አይነት ስሜት በማያሳይ ፊት ከታማራ ጀርባ ተገለጠች። እኔ ጄኔራል ቫንስ ነኝ፣ ምን ልርዳውት? ሄይስ በእሷ ጽኑ እይታ ስር መረጋጋት አጣ። ጄኔራል፣ በመጀመሪያ ስለደረሰው ነገር ምን ያህል እንደማዝን ልገልጽልዎት እፈልጋለሁ። ትልቅ አለመግባባት ተፈጥሯል። እናም ከተማዋ ነገሮችን ለማስተካከል ትፈልጋለች። ይህን እንዴት ለማድረግ አሰባችሁ? ከተማዋ ይፋዊ ይቅርታ ለመጠየቅ ዝግጁ ናት። እንዲሁም የተሳተፉት ፖሊሶች ተጨማሪ ስልጠና እንዲያገኙ ዋስትና እንሰጣለን። ላጋጠሙት እንግልት ስለ ካሳ ጉዳዮችም ለመወያየት ፈቃደኞች ነን። አሌክሳንድራ ለረጅም ጊዜ ትኩር ብላ አየችው። በደንብ እንድረዳው ፍቀድልኝ። ይቅርታና የተወሰነ ገንዘብ እንድቀበል፣ በምላሹ ደግሞ በጸጥታ ጠፍቼ ምንም እንዳልተፈጠረ እንድቆጥር ትፈልጋለህ? እንደዛ ማለት ፈልጌ ባይሆንም አቶ ሄይስ፣ እኔ ይህንን ዩኒፎርም ለ27 ዓመታት ለብሼዋለሁ። በዓለም ዙሪያ በጦርነት ቀጠናዎች ሀገሬን አገልግያለሁ።
ያንን ያደረኩት ወደ ቤቴ ተመልሼ በትውልድ ከተማዬ እንደ ወንጀለኛ ለመታየት አይደለም። ድምጿ የረጋ ቢሆንም በውስጡ ግን ጥንካሬ ነበረው። ያ አይሆንም። ሄስ ባዶ እጁን ሄደ እና አሌክሳንድራ እውነተኛው ውጊያ ገና መጀመሩን አወቀች። በዚያው ከሰዓት በኋላ ለድሮ ወዳጇ ለጀርማያ ኮል ደወለች። እሱ ሌሎች ጠበቃዎች የማይነኳቸውን ጉዳዮች በመያዝ የሚታወቅ የሰብአዊ መብት ጠበቃ ነው። ኮል ውስብስብ ታሪክ ነበረው። ቀደም ሲል ለድርጅቱ ጥቅም ይሰራ የነበረ ቢሆንም የህሊናው ቀውስ ወደ ተሟጋችነት ስራ መርቶታል። ስልኩን ሲያነሳ ጄኔራል ቫንስ፣ ጉዳይሽን በዜና እየተከታተልኩት ነበር። አስገራሚ ነገር ነው አላት። ውጊያ የማይፈራ ሰው እፈልጋለሁ። ጀርማያ፣ ፍላጎቱ አለህ? እውነቱን ልንገርሽ፣ ባላችሁ አቅም ሁሉ ሊመጡብሽ ነው። ይህ አሁን ስለ ትራፊክ ፍተሻ ብቻ አይደለም። አንቺ ምልክት ሆነሻል። ምልክቶች ደግሞ ታውቂያለሽ፣ ባለስልጣናትን ያስጨንቃሉ። ጥሩ ነው፣ ምናልባት አንዳንድ ሰዎች የሚጨነቁበት ጊዜ ደርሷል ስትል መለሰች። ኮል በሚቀጥለው ቀን ለመገናኘት ተስማማ። ነገር ግን አስጠነቀቃት። ጄኔራል፣ ሊቀብሩሽ ይሞክራሉ። ለዛ ዝግጁ መሆንሽን አረጋግጪ። ይህ በእንዲህ እንዳለ ታሪኩ ሀገራዊ ትኩረት እያገኘ ነበር። ማህበራዊ ሚዲያዎች አሌክሳንድራን ከወታደራዊ ድረገጾችና ስለ አገልግሎት ታሪኳ ከተጻፉ የዜና ዘገባዎች ለይተው አውቀዋታል። ጀስቲስ ፎር ጄኔራል በሚሉ ሃሽታጎች ብዙ ቪዲዮዎች ተሰሩ። እናም ካልተጠበቁ ወገኖች ድጋፍ እየፈሰሰ መጣ። የጥቁር የቀድሞ ወታደሮች ማህበራት የድጋፍ መግለጫዎችን አወጡ። ወታደራዊ ቤተሰቦች የራሳቸውን የመድሎ ታሪኮች አጋሩ። ነገር ግን ምላሹ በሙሉ አዎንታዊ አልነበረም። ጽንፈኛ ድረገጾችና መድረኮች አሌክሳንድራን በአካባቢው ህግ አስከባሪዎች ላይ የሚሰራ የዲፕ ስቴት ሴራ አካል አድርገው በመሳል የተገላቢጦሽ ታሪኮችን ማሰራጨት ጀመሩ። በአሹድ ፖሊስ ጣቢያ ውስጥ ውጥረቱ እየጨመረ ነበር። ኦፊሰር ናታሊ ቴይለር የዜና ዘገባዎችን በከፍተኛ ጭንቀት ስትከታተል ነበር። በተለይም ስለ አሌክሳንድራ ወታደራዊ ታሪክ የራሷን ምርምር ካደረገች በኋላ በምሳ እረፍቷ ወቅት ደሟን ያፈሰሰ ንግግርን ሰማች። ሚለር በእረፍት ክፍል ውስጥ ለነበሩ ፖሊሶች እየነገርኳችሁ ነው፣ ትክክለኛውን መልእክት አስተላልፈናል እያለ ነበር። እነዚህ ኩሩነን ባዮች ያማረ ማዕረጋቸው በእውነተኛው ዓለም ላይ ምንም ትርጉም እንደሌለው መረዳት አለባቸው። ኦፊሰር ዴቪስ በጭንቀት ዙሪያውን አየ። ሪክ፣ ምናልባት ድምፅህን ብትቀንሱ ይሻላል ሲል ሀሳብ አቀረበ። ለምን? ስራችንን ሰርተናል። የሆነች ባለጸጋ በዚች ከተማ ውስጥ እንደ ባለቤት ልትዘዋወር ትችላለች ብላ ካሰበች አይሆንም። ናታሊ እጆቿ በትንሹ እየተንቀጠቀጡ የድምፅ መግጃውን በዝምታ ከፈተችው። ይህ ስለ ትራፊክ ፍተሻ ብቻ አልነበረም። በዘርና በማንነት ላይ ተመስርቶ ሆን ተብሎ ያነጣጠረ ጥቃት ነበር። ሚለር ቀጠለ። አዛዧ ከጎናችን ናት። ምን እንደተፈጠረ በትክክል ታውቃለች። አንዳንዴ ሰዎችን ቦታቸውን ማሳየት አለብን። ፖሊስ መሆን አሁንም ትርጉም እንዳለው ማሳየት አለብን። ንግግሩ ለጥቂት ተጨማሪ ደቂቃዎች ቀጠለ። ሚለርም ስለ ኩሩ ባለጸጎች መልእክት ስለ መላክ ይበልጥ አስከፊ አስተያየቶችን ሰጠ። ናታሊ በእያንዳንዱ ቃል እየተጸየፈች ሁሉንም ቀዳችው። በዚያው ምሽት የድምጽ ፋይሉን አሁን በአትላንታ ኮንስቲትዩሽን ጋዜጠኛ ሆና ለምትሰራው የኮሌጅ ጓደኛዋ ሳራ ዊሊያምስ ላከችላት። ኢሜሉ ቀላል ነበር። ሳራ፣ ይህንን መስማት አለብሽ። ናታሊ በገዛ መምሪያዋ ውስጥ ያለውን ሙስና እየመዘገበች ሳለ ሜጀር ኦሊቨር ማርሻል በፔንታጎን ሌላ የምርመራ መስመር እየተከተለ ነበር። የሳይበር ደህንነት ግንኙነቶቹ በፖሊስ ሚለርና በጽንፈኛ የበይነ መረብ ማህበረሰቦች መካከል አስደንጋጭ ግንኙነቶችን አግኝተዋል። የደህንነት ሪፖርቶች በሚገመግሙበት ወቅት ኦሊቨር ለጄኔራል ሪድ ጌታዬ፣ ይህንን ማየት አለቦት አለው። ሚለር አይረኖክ በሚባል ሚሊሻዎች ድረገጽ ላይ ንቁ ተሳትፎ ነበረው። ለባህላዊ እሴቶች ስጋት ናቸው ብሎ የሚገምታቸውን የታወቁ ሰዎችን ኢላማ ስለማድረግ በደርዘን የሚቆጠሩ ጊዜያት ጽፏል። ኢላማ ማድረግ ሲል ምን ማለት ነው? ከህግ በላይ ነን ብለው የሚያስቡ ሰዎች ላይ አርአያነት ያለው እርምጃ ስለመውሰድ ጽፏል። የተቀናጀ ትንኮሳ፣ የኢኮኖሚ ጫማና እነሱ የመንገድ ላይ ፍትህ ስለሚሉት ውይይቶች አሉ። ሪድ የታተሙትን የምስል መረጃዎች በከፍተኛ ስጋት ተመለከተ። ይህ ስሩ በአጋጣሚ እንዳልነበር ያረጋግጣል። ጌታዬ፣ የኢንተርኔት እንቅስቃሴዎቹን ተከታትያለሁ እና ሚለር ጄኔራል ቫንስ ከመምጣቷ ከሳምንታት በፊት ቤተሰቦቿ በአሹድ ያላቸውን ግንኙነት ሲመረምር እንደነበር ማስረጃው አለን። እንደምትመጣ ያውቅ ነበር። ውጤቱ የሚያስደነግጥ ነበር።
ይህ በተለመደ የትራፊክ ፍተሻ ወቅት የተከሰተ የዘር መድሎ ጉዳይ አልነበረም። በዘሯና በደረጃ ምክንያት በአንድ ግለሰብ ላይ የታቀደ በደል ነበር። ሪድ ስለዚህ አይረኖክ 88 የምትችለውን ሁሉ መረጃ አምጣልኝ ሲል አዘዘ። የፋይናንስ መዝገቦች፣ የአባላት ዝርዝር፣ የመገናኛ ምዝገቦች፣ ማስታወሻዎች፣ ሌላ ማን እንደተሳተፈና ጉዳዩ ምን ያህል ጥልቅ እንደሆነ ማወቅ ፈልጋለሁ። ኦሊቨር ምርመራውን ሲያስፋፋ አሌክሳንድራ ለመጀመሪያው ትልቅ የሚዲያ ቀረቤታ እየተዘጋጀች ነበር። በሲኤንኤን አንደርሰን ኩፐር ጋር ቃለ መጠይቅ ለማድረግ ተስማማች። ወደ አደባባይ መውጣት ሁኔታውን ያባብሷል የሚሉ ማስጠንቀቂያዎች ቢኖሩም ቃለ መጠይቁ በአትላንታ በሚገኝ ስቱዲዮ በሳተላይት ተካሄደ። አሌክሳንድራም የታወቀ እርጋታዋን ይዛ ነበር። ኩፐር ስለ እስሩ ቀጥተኛ ጥያቄዎችን በመጠየቅ ጀመረ። ነገር ግን የአሌክሳንድራ ምላሾች ውይይቱን ወደ ሰፋ ያሉ ርዕሰ ጉዳዮች አሳደጉት። በቀጥታ ወደ ካሜራው እያየች ይህ ስለኔ በግል አይደለም አለች። ይህ ስልጣን ላይ ያሉ ሰዎች በግል ጥላቻቸው ላይ ተመስርተው ያንን ስልጣን እንዲያላግጡ ስለሚፈቅድ ስርዓት ነው። ሕገ መንግስቱን ከውጭም ሆነ ከውስጥ ጠላቶች ለመከላከል ቃል ገብቻለሁ። ያ ቃል ኪዳን በትውልድ ከተማዬ ሲቪል ልብስ ስለለበስኩ ብቻ አያበቃም። ኩፐር አንዳንድ ተቺዎች ልዩ አቀባበል ለማግኘት ወታደራዊ ማዕረግሽን እየተጠቀምሽ ነው ይላሉ ሲል ጠየቃት። አንደርሰን እኔ ልዩ አቀባበል አልጠየቅኩም። የጠየቅኩት በሕግ ፊት እኩል እንድታይ ብቻ ነው። ማንኛውም ዜጋ ያለምንም ምክንያት ሲቆም ሊያገኘው የሚገባው አቀባበል ነው። ድምጿ የረጋ ቢሆንም ቃላቶቿ ግን ክብደት ነበራቸው። ቃላቸውን ለሚያጥፉ የሕግ አስከባሪዎች ተጠያቂነትን መጠየቅ ልዩ አቀባበል ከሆነ በጆርጂያ ካለ አንድ የትራፊክ ፍተሻ ያለፈ ትልቅ ችግር አለብን ማለት ነው። ቃለ መጠይቁ በጥቂት ሰዓታት ውስጥ በሰፊው ተሰራጨ። ጀርማያ ኮል ላቋቋመው የሕግ መከላከያ ፈንድ ከመላው አገሪቱ መዋጮዎች መፍሰስ ጀመሩ። በመጀመሪያው 8 ሳምንት ብቻ በሚሊዮን የሚቆጠር ዶላር ተሰበሰበ። ነገር ግን ምላሹ ሙሉ በሙሉ አዎንታዊ አልነበረም። አንዳንድ ሚዲያዎች አሌክሳንድራን በግል ማጥቃት ጀመሩ። ወታደራዊ ታሪኳን ጥርጣሬ ውስጥ በመክተት በአካባቢ ፖሊሶች ላይ የሚደረግ የፖለቲካ ሴራ አካል ነሽ አሏት። በማህበራዊ ሚዲያ ላይ የግድያ ዛቻዎች መታየት ጀመሩ። ይህም ታማራ ትምህርት ቤቷን ለጊዜው እንድትዘጋና አምበር በኮሌጅ ጥበቃ እንድታጠናክር አስገደዳቸው። የናታሊ ቴይለር ቤት እኩለ ሌሊት ላይ ጥቃት ሲሰነዘርበት ሁኔታው ወደ ከፍተኛ ደረጃ ደረሰ። በጭስ ሽታ ነቃች እና በግቢዋ ላይ ባለ 6 ጫማ የእንጨት መስቀል ሲቃጠል፣ ጋራዡ ደግሞ በዘረኛ ጽሑፎች ተሸፍኖ አገኘችው። በምሽት ተረኛ መካኒክ ሆኖ የሚሰራው ወንድሟ ማክስዌል የእሳት አደጋ መከላከያ ሰራተኞች መስቀሉን እያጠፉ ሳለ ደረሰ። በፍርሃትና በቁጣ በተሞላ ድምፅ ናታሊ ይህን ስራ ትተሽ ከዚህ ከተማ መውጣት አለብሽ አላት። እነዚህ ሰዎች እየቀለዱ አይደለም። ነገር ግን የናታሊ ምላሽ አስገረመው። አይ ማክስዌል፣ እኔ አልሸሽም። አሁን ስራዬን ከለቀኩ እነሱ ያሸንፋሉ። እንዲያሸንፉ ደግሞ አልፈቅድላቸውም። ወደ ኋላ ከማፈግፈግ ይልቅ በቀጥታ ለአሌክሳንድራ ደውላ ለመገናኘት ጠየቀቻት። ከአሹር ራቅ ብሎ በሚገኝ ካውንቲ ውስጥ ባለ አንድ ቡና ቤት ተገናኙ። ናታሊ አንድ ትልቅ ኢንቨሎፕ በጠረጴዛው ላይ እያንሸራተተች ጄኔራል ቫንስ የምነግርሽ ነገር አለኝ ስትል ጀመረች። በአንቺ ላይ የደረሰው ነገር አጋጣሚ አልነበረም፣ የታቀደ ነበር። አሌክሳንድራ ኢንቨሎፑን ከፈተችና የተቀዱ ንግግሮችን እንዲሁም ኦሊቨር በድብቅ ያጋራትን የሚለር የበይነ መረብ እንቅስቃሴ ምስሎች አገኘች። ኦፊሰር ቴይለር፣ ይህ ድፍረት ይጠይቃል። ለሚቀጥለው ነገር ዝግጁ ነሽ? ናታሊ እጆቿ በትንሹ ቢንቀጠቀጡ ራሷን ነቀነቀች። አያቴ በቪየትናም ተዋግቷል። አያቴ ምንም እንኳን ብፈራም መቆም እንዳለብኝ ይነግረኝ ነበር፣ በተለይ ደግሞ በምፈራበት ጊዜ። እንግዲያውስ አብረን እንቆማለን። የፔንታጎን የስብሰባ አዳራሽ ብዙ ጊዜ የአደጋ ስብሰባዎችን አስተናግዷል። ነገር ግን አሌክሳንድራ በከፍተኛ ወታደራዊ ባለስልጣናት ፊት ስትቀመጥ በክፍል ውስጥ ያለው ውጥረት የተለየ ነበር። የምድር ጦር ዋና አዛዥ ጄኔራል ፓትሪሺያ ሞሪሰን ጥያቄውን ስትመራ፣ ሌሎች ደግሞ ምንም አይነት ስሜት በማያሳይ ፊት ያዳምጡ ነበር። ጄኔራል ቫንስ፣ ስለ አሁን ሁኔታሽ ውጤቶች መወያየት አለብን ስትል ሞሪሰን ጀመረች። አንዳንድ የኮንግረስ አባላት ወታደራዊ መኮንኖች በሲቪል ሕግ አስከባሪ ውዝግቦች ውስጥ ስለ መግባታቸው ስጋታቸውን እየገለጹ ነው። አሌክሳንድራ ድምጿን ዝቅ አድርጋ
እመቤት፣ በትውልድ ከተማዬ በግል ረፍት ላይ እያለሁ ነው የታሰርኩት። ይህንን ግጭት እኔ አልፈለግኩትም። ያም ሆኖ ግን ነገሩ ውስብስብ ነው። ለክስተቱ የሰጠሽው ምላሽ ከተፈጠረው ነገር ጋር የማይመጣጠን ነው የሚሉ አስተያየቶች አሉ። አሌክሳንድራ የማይመጣጠን ስትል እርጋቷ በትንሹ ጠፋ። እመቤት፣ በዘሬና በደረጃ ምክንያት ሆነ ብለው ኢላማ ባደረጉኝ ፖሊሶች በካቴና ታስሬ ተዋርጃለሁ። ማስረጃው እንደሚያሳየው ይህ የተቀናጀ ጥቃት እንጂ አጋጣሚ አይደለም። የሶስት ጦርነቶች ተሳታፊና አሌክሳንድራ እንደረዳት የምታየው ጄኔራል ዴቪድ ሃሪሰን ወደፊት ቀረብ አለ። አሌክሳንድራ፣ ሁላችንም ለአገልግሎትሽ ታሪክ ክብር አለን። ነገር ግን ይህ ሁኔታ በወታደራዊና በሲቪል ሕግ አስከባሪዎች መካከል ሰፋ ያለ ውጤት ሊኖረው የሚችል ውጥረትን እየፈጠረ ነው። ዝም ማለት ነበረብሽ እያሉኝ ነው? እየመከርኩሽ ያለሁት አንዳንዴ ትልቁ ተልዕኮ የግል መስዋዕትነትን ይጠይቃል። እዚህ ከአንድ ክስተት በላይ የሆኑ ብዙ የፖለቲካ ጉዳዮች አሉ። አሌክሳንድራ የተቃዋሚ ግፊት ክብደት ሲጫናት ተሰማት። እነዚህ አብራቸው ያገለገለች ለአመራር ብቃቷና ለቁርጠኝነቷ ሲያወድሷት የነበሩ መኮንኖች ነበሩ። አሁን ግን ለፖለቲካዊ ምቾት ሲሉ ግፍን በጸጥታ እንድትቀበል እየጠየቋት ነው። ጄኔራሎች፣ እኔ ህገ መንግስቱን ለመደገፍና ለመከላከል ቃል ገብቻለሁ። ያ ሰነድ በህግ ፊት እኩል ጥበቃ እንዲደረግ ዋስትና ይሰጣል። ወታደራዊ ተቋም ያ መርህ በሚፈተንበት ጊዜ ከጀርባው የማይቆም ከሆነ በትክክል የምንከላከለው ምንድን ነው? ስብሰባው ያለምንም መፍትሄ ተጠናቀቀ። ነገር ግን አሌክሳንድራ የሥራ መስኳ አሁን ለአደጋ መጋለጡን አውቃ ወጣች። ስሟ በስነ ምግባር ግምገማ ዝርዝር ውስጥ መካተቱ ወሬው ደርሷት ነበር። ይህም የወታደራዊ ቢሮክራሲ አንድ ሰው ከሞገስ መውደቁን የሚገልጽበት መንገድ ነበር። በዋሽንግተን የመከላከያ ሚኒስተሩ ሮበርት ዋልሽ ከበርካታ አቅጣጫዎች የሚመጣበትን ጫና እያስተናገደ ነበር። የኮንግረስ ሪፐብሊካኖች በወታደራዊ ረድፎች ውስጥ ያለውን የፖለቲካ እንቅስቃሴ እንዲገታ ሲጠይቁ፣ ዲሞክራቶች ደግሞ በህግ አስከባሪዎች ውስጥ ስላለው ስር የሰደደ ዘረኝነት ምርመራ እንዲደረግ ጥሪ እያቀረቡ ነበር። ዋልሽ በሪፐብሊካንና በዲሞክራቲክ አስተዳደሮች ውስጥ አገልግሏል። ዝናውንም የገነባው የፓርቲ ግጭቶችን በማስወገድ ነበር። የቫንስ ሁኔታ ያንን በጥንቃቄ የጠበቀ ገለልተኝነትን ሊያጠፋው ዛተ። ጌታዬ፣ ከሁለቱም ወገን ካሉ ሴናተሮች ጥሪዎች እየደረሱን ነው ሲሉ የሰራተኞች አዛዥ በጠዋት ገለጻቸው ወቅት ሪፖርት አደረጉ። ሴናተር ፓተርሰን ጄኔራል ቫንስ ስለ ተንቀሳቃሽ የህዝብ መግለጫዎቿ ለምን እርምጃ እንደማንወስድባት ማወቅ ይፈልጋሉ። ሴናተር ዊሊያምስ ደግሞ እሷን ለመደገፍ ለምን ተጨማሪ ነገር እንደማናደርግ ማወቅ ይፈልጋሉ። የዋይት ሀውስ አቋም ምንድን ነው? ለጊዜው ከጉዳዩ እየራቁ ነው። ነገር ግን የፕሬዝዳንቱ አማካሪዎች ወደ ምርጫው ዑደት በሚያመራው የፖለቲካ ተጽዕኖ ተጨንቀዋል። ዋልሽ በቢሮ መስኮት ወደ ፖቶማክ ወንዝ እየተመለከተ አማራጮቹን አመዛዘነ። አሌክሳንድራ ቫንስ ከነቀፋ የጸዳ የአገልግሎት ታሪክ ያላት የጦር ሰራዊቱ ከፍተኛ ሽልማት ያገኘች መኮንን ነበረች። ነገር ግን ፖለቲካ ነው እና አንዳንዴ ጥሩ ሰዎች የትላልቅ ኃይሎች ሰለባ ይሆናሉ። ከጄኔራል ቫንስ ጋር ስብሰባ ያዙ ሲል ወሰነ። የእሷን ወገን በቀጥታ መስማት እፈልጋለሁ። ተመልሶ በአሹድ ዋና አዛዥ ቤትሬስ ስተርሊንግ የራሷን ጉዳት የመቆጣጠር ስብሰባ እያካሄደች ነበር። እያደገ ላለው ቀውስ የሚሰጡትን ምላሾች ለመወያየት ሚለርን ጨምሮ በጣም የምታምናቸውን መኮንኖች ሰብስባ ነበር። የሚዲያው ትኩረት ከፍተኛ ነው ስትል በስብሰባ አዳራሹ ለተሰበሰበው ቡድን አስታወቀች። የተባበረ ግንባር ማሳየት አለብን። ይህ ስለ ዘር አይደለም፣ ስለ ህግ አስከባሪዎች ክብርና ስለ ህግ የበላይነት ነው። ኦፊሰር ዴቪስ በጥርጣሬ እጁን አነሳ። አዛዥ፣ እየወጡ ያሉ አንዳንድ ማስረጃዎች እስሩ ችግር ያለበት ሊሆን እንደሚችል ይጠቁማሉ። የስተርሊንግ ፊት ጠነከረ። ኦፊሰር ዴቪስ፣ የሥራ ባልደረቦችን ውሳኔ እየተጠራጠርክ ነው? አይ እመቤት፣ ነገር ግን የተቀረጹት ድምጾች እና የማህበራዊ ሚዲያ ልጥፎች የተባሉት የተቀረጹ ድምጾች፣ ሚለር ጣልቃ ገባ፣ በቴክኖሎጂ ሊፈጠሩ የሚችሉ ናቸው። የማህበራዊ ሚዲያ አካውንቶች ሊጠለፉ ይችላሉ። በሚዲያ ደን እንድንሸበር መፍቀድ የለብንም። ስተርሊንግ በድጋፍ ራሷን ነቀነቀች። ሪክ ትክክል ነው። ትክክለኛውን አሰራር ተከትለናል። ጄኔራል ቫንስ ይህንን ስለ ዘር ለማድረግ ከፈለገች ያ የእሷ ምርጫ ነው። ነገር ግን ያልተፈጠረ ስህተትን አምነን እንድንቀበል ተጽዕኖ አይደረግብንም። ስልቶቻቸውን ዘረዘረች።
ሁሉንም መካድ፣ ማስረጃው ተጭበርብሮ የተሰራ ነው ብሎ መሟገት እና ሁኔታው በአካባቢው ሕግ አስከባሪዎች ላይ ከክፍለ ሀገር ውጪ ባሉ አነቃቂዎች የተሰነዘረ ጥቃት አድርጎ ማቅረብ። በርካታ መኮንኖች በአቀራረቡ ባይመቻቸውም እንኳን ማንም ተቃውሞ አላሰማም። ስብሰባው ሲጠናቀቅ ስተርሊንግ አንድ ተጨማሪ ነገር ጨመረች። በዚህ መመሪያ ውስጥ ያለ ማንኛውም ሰው ከውጭ መርማሪዎች ጋር ለመተባበር እያሰበ ከሆነ ታማኝነቱ የት መሆን እንዳለበት ማስታወስ ይኖርበታል። እኛ የራሳችንን እንጠብቃለን። መልእክቱ ግልጽ ነበር። መመሪያውን ተቃውመ ውጤቱን ተጋፈጥ። ስተርሊንግ ምሽጉን እያጠናከረች ባለበት ወቅት ጀርማያ ኮል በአትላንታ የህግ ስልቱን እየገነባ ነበር። የእሱ ምርመራ በአሹድ ፖሊስ መምሪያ ውስጥ ከአሌክሳንድራ ጉዳይ በላይ የሚሄድ አሳሳቢ የባህሪ ስርዓትን አጋልጧል። ጄኔራል፣ እዚህ እያየን ያለነው ስልታዊ የስነ ምግባር ብልሹነትን ነው ሲል በህግ ድርጅት ውስጥ በነበረ የስትራቴጂ ስብሰባ ወቅት አብራራ። ባለፉት 5 ዓመታት ውስጥ በአሹድ መኮንኖች ላይ የቀረቡ ቅሬታዎች ውድቅ የተደረጉባቸው ወይም የተቀበሩባቸው 17 ጉዳዮችን አግኝቻለሁ። አብዛኞቹ ጥቁር ዜጎችን የሚመለከቱ ናቸው። እናም ብዙዎቹ ኦፊሰር ሚለርን በተለየ ይጠቅሳሉ። አሌክሳንድራ በኮንፈረንስ ጠረጴዛው ላይ የተዘረጉትን ፋይሎች አጠናች። እያንዳንዳቸው በስርዓቱ በደል ደርሶባቸው ችላ የተባሉ ሰዎችን ይወክላሉ። ተጨማሪ ነገር አለ ሲል ኮል ጠየቀ። የፖሊስ ማህበሩ በ4 ካውንቲዎች ውስጥ በስነ ምግባር ብልሹነት ለተከሰሱ መኮንኖች የህግ ክፍያዎችን እየከፈለ መሆኑን የሚያሳይ የፋይናንስ መዝገቦችን አግኝቻለሁ። በመሰረቱ በግብር ከፋዮች ገንዘብ የሚደገፍ የጥበቃ ሴራ ነው። ማረጋገጥ ትችላለህ? እየሰራውበት ነው። በከፍተኛ ሁኔታ እየተቃወሙ ነው። የአዛዥ ስተርሊንግ ጠበቃ ስለሚካሄዱ ምርመራዎች ማንኛውም የህዝብ መግለጫ ከሰጠው በስም ማጥፋት እንደሚከሰኝ አስቀድሞ ዝቷል። ይክሰሱ አለች አሌክሳንድራ በጽናት። እውነት ነው። የኮል ምርመራ በፖሊስ ማህበሩ የህግ መከላከያ ፈንድና የሲቪል መብቶች ጥሰት የተከሰሱ መኮንኖችን በመከላከል ረገድ በልዩ ባለሙያነት በሚሰሩ የጠበቆች መረብ መካከል ያለውንም ግንኙነት አጋልጧል። ተመሳሳይ የህግ ድርጅቶች በበርካታ ክፍለ ሀገራት ባሉ ጉዳዮች ላይ የታዩ ቢሆንም ይህም መጥፎ ተዋናዮችን ከተጠያቂነት ለመከላከል የተቀናጀ ጥረት መኖሩን ይጠቁማል። የህግ ውጊያው እየጠነከረ ሲሄድ በሁሉም ተሳታፊዎች ላይ የግል ዋጋው እየጨመረ ነበር። ናታሊ ቴይለር በአሹድ ፖሊስ መምሪያ ውስጥ ውጤታማ በሆነ መንገድ ተገላ የጠረጴዛ ስራ ተሰጥቷትና ከመደበኛ ስራዎች ውጪ ሆና ነበር። የስራ ባልደረቦቿ ይርቋት ነበር እና በአንድ ሳምንት ውስጥ 2 ጊዜ በደጃፏ ላይ የሞቱ እንስሳት ተቀምጠው አገኘች። ነገር ግን ከዚህ ሁሉ በኋላም ወደ ኋላ ለማፈግፈግ ፈቃደኛ አልሆነችም። ከጋዜጠኞች ጋርና ከመምሪያዎች ጋር በመስራት የአሌክሳንድራን ዘገባ የሚያረጋግጥና የመምሪያውን የሙስና ባህል የሚያጋልጥ ወሳኝ ማስረጃን አቀረበች። ፖሊስ የሆንኩት ሰዎችን ለመጠበቅ ነው ስትል ለዋሽንግተን ፖስት ጋዜጠኛ ተናግራለች። ይልቁኑ ማህበረሰቡን ከማገልገል ይልቅ የራሳቸውን ስልጣን ለመጠበቅ የበለጠ ፍላጎት ካላቸው ሰዎች ጋር አብሬ ስሰራ ራሴን አገኘሁት። ውጥረቱ በቤተሰቧ ላይ ጉዳት እያደረሰ ነበር። እናቷ ስራዋን ትታ እንድትሄድ ስትለምናት፣ ወንድሟ ደግሞ ስለ ደህንነቷ ሁልጊዜ የሚጨነቅ ነበር። ነገር ግን ናታሊ በስራ ዘመኗ ሁሉ ስትፈልገው የነበረውን ነገር አግኝታ ነበር፣ ልትታገልለት የሚገባ ዓላማ። በእስሩ ወቅት የሚለር አጋር የነበረው ኦፊሰር ሉካስ ስቶን በቤት ውስጥ በራሱ ህይወቱን እንዳጠፋ ተደርጎ ሲገኝ ጉዳዩ አሳዛኝ አቅጣጫ ያዘ። ይፋዊው ሪፖርት በሚዲያ ሽፋንና በምርመራው ምክንያት ተስፋ ቆርጦ እንደነበር ገልጿል። ነገር ግን ኦሊቨር ማርሻል ከፔንታጎን የስለላ ምንጮች ያገኘው ማስረጃ ሲመረመር ይበልጥ አደገኛ ነገር ጠረጠረ። ስቶን ስለ እስሩ በዝግ ችሎት እንዲመሰክር ተቀጥሮ ነበር እና የሱ ሞት ይፋዊውን ትረካ ሊቃረን የሚችል ቁልፍ ምስክርን በሚመች ሁኔታ አስወገደ። ጊዜው በጣም የሚመች ነው ሲል ኦሊቨር ለጄኔራል ሪድ ሪፖርት አደረገ። ስቶን ምስክርነቱን ከመስጠቱ 3 ቀናት በፊት ይሞታል እና ብቸኛው ማስረጃው ከተለመደው የአጻጻፍ ስልቱ ጋር የማይዛመድ በችኮላ የተጻፈ የራስ ማጥፋት ማስታወሻ ነው። ተገድሏል እያልክ ነው? ልናስወግደው አንችልም ነው የሚለው። ስቶን እንደፈራና ለባለቤቱ ክትትል እየተደረገበት እንደሆነ ነግሯት እንደነበር ተዘግቧል። አሁን እሱ ሞቷል እና ምርመራው በጣም ሊተባበር የሚችለውን ምስክር አጥቷል። ናታሊ ቴይለር ስለ ስቶን ሞት ስትሰማ አስደንጋጭ ስሜት ተሰማት።
ከስሩ በኋላ ባሉት ቀናት እስቶን ደክሞና ለማንኛውም ያልተጠበቀ ድምጽ ሲደነግጥ እንዳየችው ታስታውሳለች። አንድ ጊዜ ሊቀርባት ሞክሮ ነበር። የሆነ ነገር ሊናገር የፈለገ ይመስላል። ነገር ግን ሐሳቡን ቀይሮ ሄደ። አሁን እውነቱን ለመናገር ድፍረት ለማግኘት እየሞከረ እንደነበርና ያ ድፍረት ደግሞ ህይወቱን አስከፍሎት እንደሆነ አሰበች። የስቶን ሞት ዜና ለአሌክሳንድራ የደረሳት ከመከላከያ ሚኒስትሩ ጋር ለምታደርገው ስብሰባ እየተዘጋጀች እያለ ነበር። ጊዜው ሌላ መልእክት ይመስል ነበር። ከምርመራዎቹ ጋር ተባበሪ እና ውጤቱን ተጋፈጪ። ነገር ግን ከማስፈራራት ይልቅ ጽናቷን አጠናከረው። ባለፉት ዓመታት ስለመራቻቸው ወታደሮች አሰበች። በአደገኛ ሁኔታዎች ውስጥ እንድትመራቸው ያመኗት ወጣቶች። ብዙዎቹ ለሀገራቸውና ለእሴቶቿ ሲሉ ትልቅ መስዋዕትነትን ከፍለዋል። እነሱ ለነጻነትና ለፍትህ ህይወታቸውን መስጠት ከቻሉ እሷም ለተመሳሳይ መርሆች ስትል የስራ መስኳን አደጋ ላይ መጣል ትችላለች። ከሚኒስተር ወልሽ ጋር የተደረገው ስብሰባ የተካሄደው ቢሮክራሲያዊ ትርኢቶች ከሚታዩባቸው መደበኛ የስብሰባ አዳራሾች ርቆ በግል ቢሮ ውስጥ ነበር። ወልሽ ከፖለቲካ ይልቅ በብቃት ደረጃውን ያገኘ የስራ መስክ ወታደራዊ መኮንን ነበር እና አሌክሳንድራ አሁን ባለው ሁኔታ ውስጥም ቢሆን ታከብረው ነበር። አሌክሳንድራ ላለፉት 15 ዓመታት አውቅሻለሁ ሲል ወልሽ ያለ መግቢያ ጀመረ። አብራችሁ ካገለገልኳቸው ምርጥ መኮንኖች አንዷ ነሽ። ለዚህ ነው ይህ ሁኔታ በጣም አስቸጋሪ የሚሆነው። ጌታዬ እየደረሰቦት ያለውን የፖለቲካ ጫና አረዳለሁ። ትረጃለሽ? ምክንያቱም ይህ ምን ያህል ርቀት ሊሄድ እንደሚችል መረዳትሽን እርግጠኛ አይደለሁም። በኮንግረስ ውስጥ አንቺን ለማጥፋት የሚፈልጉ ሰዎች አሉ። አንቺን የሚቃወሙት የሁሉም ነገር ምልክት አድርገው ያዩሻል። በገዛ ስራቸው የማይቆዩ ወታደራዊ መኮንኖች፣ ያለውን ሁኔታ የማይቀበሉ የሲቪል መብቶች ተሟጋቾች። አሌክሳንድራ እይታውን በጥንካሬ ተጋፈጠች። እና እርሶ እንደምን ያዩኛል ጌታዬ? ወልሽ ወደ ዋሽንግተን ሰማይ መስመር እያየ ለረጅም ጊዜ ዝም አለ። ያለሷ ጥፋት በማይቻል ሁኔታ ውስጥ የተቀመጠች መኮንን አድርጌ አይሻለሁ። ነገር ግን ይህ እንዴት እንደሚጠናቀቅ ምርጫ ያላት ሴት አድርጌም አይሻለሁ። ምን አይነት ምርጫ ነው? አከራካሪ ወዳልሆነ ቦታ ዝውውርን መቀበል፣ በሙሉ ክብር ቀደም ብሎ ጡረታ መውጣት፣ ይህ ከዜና ዑደት እንዲጠፋ መፍቀድ። ከዚያም ትንሽ ቆመ። ወይም ደግሞ በዚህ መንገድ መቀጠልና የሥራ መስክሽ ከጉዞ ላይ ተርፍ እንደሚችል መቀበል። አሌክሳንድራ የቀረበላትን አማራጭ በጥንቃቄ አሰበችበት። ምቹ ጡረታን ተቀብሎ ተጨማሪ ግጭቶችን ማስወገድ ቀላል ይሆን ነበር። ትዝታዎቿን መጻፍ፣ ለቀድሞ ወታደሮቿ ንግግር ማድረግ፣ በዚህ መደሰት ትችላለች። ነገር ግን ስለ ናታሊ ቴይለር አሰበች። ለትክክለኛው ነገር ለመቆም ሁሉንም ነገር አደጋ ላይ እየጣለች ያለችው። ስለ ዶሚኒክ ዊሊያምስ አሰበች። የሱ ፈጣን አስተሳሰብ ይህን ሁሉ ትግል እንዲጀምር ያደረገውን ማስረጃ ያቀረበው ሰው። ሰለባዎቹን ከመጠቀም ይልቅ አጥፊዎችን በሚከላከሉ ስርዓቶች በደል ስለደረሰባቸው ሰዎች ሁሉ አሰበች። ጌታዬ፣ እዚህ ጋር አደጋ ላይ ያለው በጣም አስፈላጊው ነገር የኔ የሥራ መስክ አይደለም። ወልሽ ያንን መልስ እንደሚጠብቅ ሁሉ በቀስታ ራሱን ነቀነቀ። እንግዲያውስ አምላክ ሁላችንንም ይርዳን፣ ምክንያቱም ማዕበሉ ገና መጀመሩ ነው። አሌክሳንድራ በዚያ ከሰዓት በኋላ ከፔንታጎን ስትወጣ ኦሊቨር ያጠናቀራቸውን የስለላ ሪፖርቶች የያዘ የታሸገ ኢንቨሎፕ ይዛ ነበር። ይዘቱ ሁሉንም ነገር ይለውጣል። የሙስና መረቡ በጆርጂያ ካለ ትንሽ ከተማ የፖሊስ መምሪያ እጅግ በጣም የራቀ መሆኑን የሚያሳይ ማስረጃ። በፋይናንስ መዝገቦችና በመገናኛ ግንኙነቶች ውስጥ አንድ ስም ደጋግሞ ይታይ ነበር። ሴናተር ሮላንድ ዊክስሊ በሕግ አስከባሪ ፖሊስና በወታደራዊ በጀቶች ላይ ከፍተኛ ተጽዕኖ ያለው ኃይለኛ ሪፐብሊካን። በአሹድ የተደረገው ስር የዘፈቀደ የጥል እርምጃ ብቻ አልነበረም። እጅግ በጣም ጥልቅ በሆነ ጨዋታ ውስጥ የመክፈቻ እንቅስቃሴ ነበር እና አሌክሳንድራ ተቃዋሚዎቿ በዋሽንግተን ውስጥ ካሉ በጣም ኃያላን ሰዎች መካከል መሆናቸውን ልታውቅ ነው። ከሚኒስተር ወልሽ ጋር ካደረገችው ስብሰባ በኋላ አሌክሳንድራ እየገጠማት ያለውን ነገር ሙሉ መጠን የሚረዱ አጋሮች እንደሚያስፈልጓት አወቀች። ከኦሊቨር የተገኘው የታሸገ ኢንቨሎፕ ወደማይጠበቅ ግንኙነት መራት። ቨርጂኒያ ክሮስ በቨርጂኒያ ከተማ ዳርቻ በዝምታ የምትኖር ነገር ግን በመላው የስለላ ማህበረሰብ ውስጥ ግንኙነት ያላት የ72 ዓመት አዛውንት የቀድሞ የሲአይኤ ተንታኝ ነበረች። በአሌክሳንድሪያ በሚገኝ ምግብ ቤት ውስጥ ተገናኙ።
ንግግሮች ከቡና ስኒዎች ጋር የሚደባለቁበት ቦታ ቨርጂኒያ ቀድማ ደረሰች። የብርማ ጸጉሯ በቀላሉ ተሰብስቧል። ልክ እንደ ማንኛውም የከሰዓት ቡናዋን እንደምትዝናና ያትመስል ነበር። ጄኔራል ቫንስ አለች ቨርጂኒያ አሌክሳንድራ ትይዩዋ ስትቀመጥ። ሁኔታሽን በትልቅ ፍላጎት ስከታተለው ነበር። ወይዘሮ ክሮዝ ሜጀር ማርሻል ስለ ሰፊው ምስል ግንዛቤ ሊኖርሽ እንደሚችል ነግሮኛል። የቨርጂኒያ አይኖች እንደ እድሜዋ ሳይሆን ጥርት ያሉ ነበሩ። ልጄ፣ በጆርጂያ የደረሰብሽ ነገር የተነጠለ ክስተት አልነበረም። ሙከራ ነበር። የመስክ ሙከራ ማለት ለአመታት ሲገነባ ለነበረ መረብ ሴናተር ሮላንድ ዊክስሊ ሌላ ሙሰኛ ፖለቲካ ብቻ አይደለም። እሱ በግል ተቋራጮች አማካኝነት የአካባቢ ህግ አስከባሪዎችን ፌዴራላዊ ለማድረግ የሚፈልግ የወታደራዊ ኢንዱስትሪ ውስብስብ የፖለቲካ ፊት ነው። ቨርጂኒያ ያረጀ የቆዳ ፖርትፎሊዮ ከፍታ በርካታ ሰነዶችን በጠረጴዛው ላይ ዘረጋች። የባንክ መግለጫዎች፣ የግንኙነት መዝገቦችና አሳሳቢ ምስል የሚመስሉ ድርጅታዊ ቻርቶች። ከኦፊሰር ሚለር ሚሊሻ ቡድን ጋር የተገናኘው ተቋራጭ ሶቨሪን ሴኩሪቲ ሶሉሽን በደቡብ ክልል የህግ አስከባሪ ውሎችን በዝምታ ሲያገኝ ቆይቷል። ለፖሊስ መምሪያዎች ስልጠና፣ መሳሪያና ባህላዊ ምክክር የሚሉትን ይሰጣሉ። አሌክሳንድራ የፋይናንስ መዝገቦቹን አጠናች። ባህላዊ ምክክር መኮንኖቹ ለባህላዊ አሜሪካውያን እሴቶች ስጋት ናቸው ብለው የሚገምቷቸውን እንዲለዩና እንዲያከሽፉ ማስተማር። ከፍተኛ ውጤት ያላቸው አናሳ ብሔረሰቦች አጀንዳቸውን ሊቃወሙ የሚችሉ ወታደራዊ መኮንኖች፣ ለለውጥ የሚሟገቱ የማህበረሰብ መሪዎች። በአካባቢው የፖሊስ ኃይሎች ውስጥ የግል ጦርነት እየገነቡ ነው እና ሴናተር ዊክስሊ በታጠቁ ኃይሎች ኮሚቴ ውስጥ ያለውን ቦታ ተጠቅሞ ከሶቨሪን ሴኩሪቲ ጋር ውል ለሚገቡ መምሪያዎች የፌዴራል ድጋፎችን እንዲያገኙ ያደርጋል። ይህ የዲሞክራሲያዊ ቁጥጥርን የሚዘል የጥላ ፌዴራላይዜሽን ፕሮግራም ነው። ውጤቱ የሚያስደነግጥ ነበር። አሌክሳንድራ አሁን እስሯ ስለ ዘር ጥላቻ ብቻ እንዳልነበር ተረዳች። መረቡ ለአደጋቸው ስጋት የሆኑ የተወሰኑ ግለሰቦች የመለየትና የማክሸፍ ችሎታውን የፈተነበት ነበር። ተጨማሪ ነገር አለ ስትል ቨርጂኒያ ቀጠለች። እቅዱ ወታደራዊ ፖሊስ ተግባራትን፣ የድንበር ደህንነትንና በመጨረሻም የፌዴራል ህግ አስከባሪዎችን ወደ ግል ማዘዋወርን ያካትታል። የመላው የዩናይትድ ስቴትስን የደህንነት መዋቅር ለመቆጣጠር ራሳቸውን እያዘጋጁ ነው። እየተነጋገሩ ሳለ የአሌክሳንድራ ሚስጥራዊ ድምጽ ካልታወቀ ግንኙነት በመጣ መልእክት ጠራ። ሚስጥራዊውን ኢሜልሽን ክፈቺ ፋልኮን። በኋላ በዚያው ምሽት ኦሊቨር ከዋሽንግተን ውጪ ባለው አስተማማኝ ቤት ውስጥ ባዘጋጀው ደህንነቱ የተጠበቀ የግንኙነት ማዕከል ውስጥ አሌክሳንድራ ፋልኮን ከሚባለው ሚስጥራዊ ግንኙነት የተላኩትን ፋይሎች ከፈተች። ያገኘችው ነገር ደሟን አቀዘቀዘው። ፋልኮን ሴናተር ዊክስሊን ቨርጂኒያ ከገለጸችው መረብ ጋር በቀጥታ የሚያገናኙ የድምጽ ቅጂዎችን፣ የፋይናንስ ሰነዶችንና የግንኙነት ምዝገባ ማስታወሻዎችን አቅርቧል። ይበልጥ የሚያስደነግጠው ደግሞ የተወሰኑ ግለሰቦችን ስለማክሸፍ የሚወያዩ የተቀረጹ ንግግሮች ሲሆኑ የእሷም ስም በግልጽ ተጠቅሶ ነበር። ለወራት ሲከታተሉሽ ቆይቷል ሲል ኦሊቨር ፋይሎቹን አብረው ሲገመግሙ ተናገረ። በጆርጂያ ያለሽን የቤተሰብ ግንኙነት፣ የጉዞ ልምዶችሽን፣ እንዲያውም የእህትሽ ልጅ የምረቃ ስነ ስርዓቱን። እስሩ ሳምንታት ቀደም ብሎ የታቀደ ነበር። አንዱ ፋይል በዊክስሊና ጄኔራሉ ተብሎ ብቻ በሚታወቅ ሰው መካከል የተደረገ አስፈሪ ውይይትን ይዟል። ይህም ከእስሯ በኋላ ያለውን የቫንስን ችግር እንዴት እንደሚፈቱት የሚያወያይ ነበር። አሁን በጣም በግልጽ ትታያለች ይላል የዊክስሊ ድምጽ በቅጂው ላይ። ነገር ግን ይህንን ለመፍታት ሌሎች መንገዶች አሉ። የአገልግሎት ታሪኳን ማጠልሸት፣ የስነ ምግባር ብልሹነት ማስረጃዎችን መትከል፣ አስፈላጊ ከሆነም አደጋ ማዘጋጀት። ከጄኔራሉ የተሰጠው ምላሽ በተመሳሳይ ሁኔታ አሳሳቢ ነበር። ወታደራዊን ወገን እኔ ይዛለሁ። በፔንታጎን ውስጥ እንድትወድቅ የሚፈልጉ ጠላቶች አሏት። ያንን ለኔ ተወው። አሌክሳንድራ በድምጽ ውስጥ የመለየት ስሜት ቢሰማትም ወዲያውኑ የማን እንደሆነ ማስተዋወስ አልቻለችም። ይህ በእንዲህ እንዳለ ጀርማያ ኮል በአትላንታ የራሱን አስደንጋጭ ግኝቶች እያገኘ ነበር። ስለ ፖሊስ ማህበሩ የህግ መከላከያ ፈንድ ያደረገው ምርመራ ለክፍለ ሀገራት መስመሮች መካከል የተዘረጋ የሙስና ድርን አጋልጧል። ጄኔራል፣ እያየን ያለነው ማፊያዎችን እንደ ተለማማጅ የሚያስቆጥር የጥበቃ ሴራ ነው።
ሲል ደህንነቱ በተጠበቀ የቪዲዮ ጥሪ ወቅት ሪፖርት አደረገ። ተመሳሳይ የጠበቆችና የፋይናንስ ተቋማት መረብ ከፍሎሪዳ እስከ ቨርጂኒያ ባሉ የፖሊስ ስነ ምግባር ብልሹነት ጉዳዮች ላይ ይታያል። ኮል በአሹር ፖሊስ መምሪያ ላይ ብቻ ሳይሆን በቨርጂኒያ ክፍለ ሀገር ላይም የፌዴራል ክስ መሰረተ። በርካታ ባለስልጣናትን በሲቪል መብቶች ጥሰት ተባባሪዎች በማለት ጠቀሰ። ክስ አዛዡ ስተርሊንግን፣ ሴናተር ዊክስሊን እና ከሶቨሪን ሴኩሪቲ ሶሉሽን የምርጫ ቅስቀሳ መዋጮ የተቀበሉ 2 የክፍለ ሀገር ሴናተሮችን ይጨምራል። በከፍተኛ ሁኔታ እየተቃወሙ ነው ሲል ኮል አስጠነቀቀ። የግድያ ዛቻዎች ደርሰውኛል። ቢሮዬ 2 ጊዜ ተሰብሮ ገብተዋል እና አንድ ሰው የኮምፒውተር ስርዓታችንን ለመጥለፍ ሞክሯል። በዝምታ ለመጥፋት አላሰቡም። ግፊቱ በሁሉም ግንባሮች እየተጠናከረ ነበር። አዛዥ ስተርሊንግ ምርመራው እየተቃረበባት መሆኑን በመገንዘብ በአማላጆች በኩል አሌክሳንድራን በመቅረብ የፌዴራል ምርመራው እንዲቆም በማድረግ ምትክ ከፍተኛ የገንዘብ ካሳና በከፊል ጥፋተኝነት ለማመን የሚያስችል ሙከራን አደረገች። የአሌክሳንድራ ምላሽ ፈጣንና ድርድር የሌለው ነበር። አዛዥ ስተርሊንግ፣ የስምምነቱ ጊዜ አልፏል። የአሜሪካ ሕዝብ እውነቱ ይገባዋል። ውድቅ መደረጉ ስተርሊንግን ወደ ጽንፍ እርምጃዎች ገፋፋት። በሶቨሪን ሴኩሪቲ ካሉ ግንኙነቶቿ ጋር በመሆን ማስረጃዎችን ለማጥፋትና ምስክሮችን ለማስፈራራት ዘመቻ ጀመረች። ነገር ግን ጭንቀቷ ለከባድ ስህተት ዳረጋት። ቨርጂኒያ ክሮስ በዊስክሊና በጥላ መረቡ መካከል ያለውን ግንኙነት ሊያረጋግጡ የሚችሉ የፋይናንስ መዝገቦችን በቤት ቢሮ ውስጥ እያጠናች ሳለ የሕክምና ባለሙያዎች የልብ ድካም ነው ያሉት ሁኔታ ደረሰባት። በሚቀጥለው ጧት በሰላም ተኝታ እንደሞተች በጎረቤቷ ተገኘች። ነገር ግን የፋልኮን የቅርብ ጊዜ የስለላ መረጃ እውነቱን አረጋገጠ። የቨርጂኒያ የልብ መቆጣጠሪያ መሳሪያ ፔስሜከር በርቀት ተጠልፎና ተጭበርብሮ ለሞት የሚዳርግ የልብ ድካም እንዲከሰት ተደርጓል። ቴክኖሎጂው ነበር እና መረቡም እሱን ለመጠቀም የሚያስችል ሀብትና ጨካኝነት ነበረው። ገደሏት አለች አሌክሳንድራ እሷና ኦሊቨር ማስረጃውን ሲገመግሙ ሳለ። ህይወቷን አገሯን ለማገልገል ያሳለፈች የ72 ዓመት አያት። እድሉን ከሰጠናቸው እኛንም ይገድሉናል ሲል ኦሊቨር በቁጭት መለሰ። መልእክቱ ግልጽ ነበር። በስራቸው ላይ ስጋት የሆነ ማንኛውም ሰው እድሜው፣ ደረጃው ወይም ቀደም ሲል ለሀገሩ የሰጠው አገልግሎት ሳይታይ እርምጃ ይወሰድበታል። እየጨመረ ካለው አደጋ ባሻገር አሌክሳንድራ ታዋቂነቷ የፈጠረውን መድረክ ለመጠቀም ወሰነች። በዌስት ፖይንት የአሜሪካ ወታደራዊ አካዳሚ የምርቃ ስነ ስርዓት ላይ አዲሱን የጦር መኮንኖች ክፍል እንድታነጋግር ተጋበዘች። ጄኔራሎቹና ፕሬዝዳንቶቹ ቀደም ብለው በተናገሩበት መድረክ ላይ ቆማ አሌክሳንድራ የወደፊት ወታደራዊ መሪዎች ወጣት ፊቶችን ስትመለከት ከብዙ ዓመታት በፊት ስለነበረው የራሷ ምርቃት፣ ስለ ቅንነቷ፣ አገሯን ለማገልገል ስለነበራት ቆራጥነት አሰበች። ካዴቶች የዩናይትድ ስቴትስን ህገ መንግስት ለመደገፍና ለመከላከል ቃል ልትገቡ ነው። ንግግሯን በጉባኤ ውስጥ በግልጽ በሚሰማ ድምጽ ጀመረች። ያ ቃል ኪዳን ለፖለቲካዊ ምቾት ወይም ለግል ደህንነት ሲባል የሚደረጉ ልዩ ሁኔታዎችን አያካትትም። ስለ ተቋማዊ መበስበስ፣ ለሰዎች ካለ ታማኝነትና ለመሪዎች ካለ ታማኝነት መካከል ስላለው ልዩነት እና ዋጋው ከፍተኛ በሚሆንበት ጊዜም ቢሆን ለትክክለኛው ነገር ለመቆም ስለሚያስፈልገው ድፍረት ተናገረች። እውነተኛ አርበኝነት ለባለስልጣናት አይነ ስውር ታዛዥ መሆን ማለት አይደለም ስትል ቀጠለች። ያንን ባለስልጣን ወክላቸዋለሁ ለሚላቸው እሴቶች ተጠያቂ የማድረግ ፈቃደኝነት ነው፣ ድፍረት ነው። በስራ ዘመናችሁ ትክክለኛውን ነገር ማድረግ ቀላል ከሆነው ነገር የበለጠ ዋጋ የሚያስከፍላችሁ ጊዜያት ይገጥሟችኋል እና በእነዚያ ጊዜያት ቃል የገባችሁት ለህገ መንግስቱ እንጂ ለማንኛውም ግለሰብ ወይም ተቋም አለመሆኑን አስታውሱ። ንግግሩ በአገር አቀፍ ደረጃ የተላለፈ ሲሆን የጆርጂያውን ሁኔታ ለሚከታተሉ ወታደራዊ አባላትና ሲቪሎች የትግል ጥሪ ሆነ። ነገር ግን ትዕዛዞችን ያለ ጥያቄ የሚቀበሉ ወታደሮችን ለሚመርጡ ሰዎች አሌክሳንድራን ለበለጠ ስጋት ዳረጋት። ይህ በእንዲህ እንዳለ ኦፊሰር ሪክ ሚለር ከስቶን ሞት በኋላ ለመጥፋት እየሞከረ ነበር። ነገር ግን እንቅስቃሴው በበርካታ ኤጀንሲዎች እየተከታተለ ነበር። በሚገርም ሁኔታ በአንዲት ትንሽ የጆርጂያ ከተማ ውስጥ መጀመሪያ ላይ እንደ ጀግና ያዩት በነበሩ የሚሊሻ አባል ተጋፈጠው። ያችን ጄኔራል የተጋፈጥከው ፖሊስ አንተ ነህ? አለው አንደኛው በነዳጅ ማደያው ውጪ ሲከቡት።
ነገር ግን ሚለር ተስፋ ቆርጦ ከፌዴራል መርማሪዎች እየሸሸ መሆኑን፣ ለመታሰር ወይም ለመግደል እየፈራ መሆኑን ሲገልጽላቸው የሚሊሻ አባላቱ ከጀግና ይልቅ ከፈሪ ጋር እየተነጋገሩ መሆኑን ተረዱ።